የአሜሪካ ቢ2 የሚባለው ቦምብ የሚጭነው 3 የኒውክሌር ሳይትን ላይ መጣል ጀመረች ይላል። ኢራን ላይ 3 ቦታዎች ያው እንግዲህ ወደ መሬት ስንትና ስንት 90 ሜትር ነው ምናምን የቆፈረችው ማለት ነው። እሱ ብቻ ነው ሊደርስ የሚችለው። እሱ መጣል ጀምራለች አሉ። ብሬኪንግ ኒውስ ነው። እግዚአብሔር ሰውን እንዲጠብቅና እነዚህ የኢራን ህዝብ ጠቅላላ እየጠበቀ ነው እነዚህ ሰዎች እንዲነሱ። እንትን ስክሪን ላይ ፓፓፕ አደረገ 3 ሳይቶች ፈነዳኩ። አልሰማሁም። ጀስት ስክሪን ላይ እንትን ብዬ ትንሽ ክሊክ አድርጌ ነው ያነበብኩት። ሌላ ዲቴል አላየውም፣ ግን መጣል ጀመረች የሚለውን አሁን ፓፓፕ አድርጎ አሜሪካ አፈነዳችሁ። እኔ ከእስራኤል የሚመጣልኝ አለ አፈነዳችሁ። ሰው እየሸሸ ነው። ከዛ አሁን ወደ 45 ዓመቴ ነው። ከ84 ጀምሮ በቤተ ክርስቲያኒቷ ውስጥ ነው የኖርኩ። እውነት ለመናገር እንደዚያ የሚል የለም። በኦርቶዶክስ ቤተ ክርስቲያን ውስጥ ኢየሱስ ይሰበካል፣ ኢየሱስ ይታመናል፣ ኢየሱስ ይመለካል። እመቤታችን ደግሞ የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት እንደሆነች በድንግልና እንደወለደችው እናምናለን። አንድ የቆይ መርጌታ ይቅርታ፣ የአባ ሕርያቆስን ሲተረጉሙት ቅዳሴው ላይ ያሉትን በፍቶተ ስጋ ብሎ የሚለውን ማለት እንደ ሌሎቹ ሰዎች በልተውና ጠጥተው በሚደረግ አይደለም ማለት ኢያቄምና ሐና በግብረ ስጋ ግንኙነት አይደለም እንደ የወለዷት እሷን በግብረ ስጋ ግንኙነት ነው። እኔ ማርያም ቤዛ አይደለችም ብዬ አምኜ ኦርቶዶክስ መሆን እችላለሁ፣ ወይም ደግሞ አይደለችም ቤዛ ብዬ በመናገሬ ልክ እንደ ብፁዕ አቡነ ገብርኤል ማለት ነው የማርያም ጠላት ያስብለኛል፣ ከኦርቶዶክስ እንደወጣ ያደርገኛል። አዎ፣ ምክንያቱም ያው በእርግጥ ቤዛ የምንለው ክርስቶስን ነው። ክርስቶስን ቤዛ ስንለውና ማርያምን ቤዛ ስንል ሐሳቡ የተለያየ መሆኑ እንደተጠበቀ ሆኖ ድንግል ማርያም ግን ቤዛ ትባላለች። አሁን ቤተክርስቲያኒቱ የምታስተምረው አንደኛ በህሊና አምላክ የነበረች ነው ተብሎ ነው። አሁን ሰው ደግሞ አይ አይደለም ማምለጫ ፍለጋም ይመስላል። እውነት ለመናገር ማምለጫ ፍለጋ አይደለም። በቃ እንደዛ ካልሆነ ለምን ከእናቷ ማህፀን ለያት ለምን አላለም? ያለው እኮ ስጋዋን አነጻ ነው ያለው አይደል? ስጋ ደግሞ ሰው ከተወለደ በፊት ከመወለዱ በፊት ሊኖረው አይችልም። እንደዛ ከሆነ ለምን ቃል በቃል ከእናቷ ማህፀን? እሺ መጽሐፍ ቅዱስ ልጥቀስልህ። መጽሐፍ ቅዱስ እሱ ምንም እንትን የለውም፣ ችግር የለውም። ግን እዛ ላይ አሁንም ቢሆን በዚህ ምዕራፍ 11 ላይ ዘሌዋውያን ከእናትየዋ መንጻት ጋር ተያይዞ እንጂ ልጁ የሚነጻበት አንዳች መንገድ የለም። ልጁን ለማንጻት እሺ መነንን 5 ኪሎ የሚገርም ነው። አዲስ ቀኖና እንዳልለው አንድ ልጅ እንዲሁ አባቴ ይቅርታ ያድርጉልኝ ቤተ ክርስቲያን ቅጥር ውስጥ እንዲሁ ከገርል ፍሬንዴ ጋር አመንዝር ያለሁ እዛው እንዲሁ አጥሩ ሱር ላይ ያስቀደስን እያለን ብሎ ንስሐ ገባ። አንተ ርኩስ ብለው ከዛ ገዳም ደብረ ሊባኖስ በእግሩ እንዲሄድ አደረጉት። በእግሩ 40 ጊዜ እንዲሄድ አዘዙት እና የሄደ ምን ሲል ጓደኛ ሲያስከትል አብሮ ሲሄድ ደግሞ አንድ ቀን ደግሞ እንዲሁ ብቻው ሲሆን ጊዜ ከዛችው ጓደኛው ጋር ደብረ ሊባኖስ ሄደ። እዚያው አምሽተው ምን ሲሉ መቼም ያለ መንፈስ ቅዱስ አይቻልም አይደል? የተገለጠው የእግዚአብሔር ጸጋ ነው። ኃጢአት ሰራ፣ መነዘረ፣ በቃኝ እንግዲህ ብለው በመኪና ተመልሶ አዲስ አበባ ገባ። በቃ አልሆነልኝም ብሎ ጭራሽ እዚያው ሄዶ ደግሞ ገዳሙ ላይ ያናደርገና ሩጫው እንዴት የለም እኮ እንደው 1 ኪሎ ሜትር 12 ኪሎ ሜትር የለም ልል ነበረ።
የሰውየው የአባታችን የሰጡትን ንስሐ ትዝ ብሎኝ ነው። ኤርምዬ እግዚአብሔር ይባርክህ የኔ ወንድም፣ ተባረክ ጀግና። እኔ ግን ኤርሚ በጣም ቅር ብሎኛል። እኔ አሁን በምን አቅሜ ነው 5 ኪሎ እኔና ሜርሲ እኔ እኮ 1 ኪሎ ራሱ በቂ ነው ካለኝ ኪሎ ጋር ማለት ነው። እና በጣም ነው አይሶ ፊል ባድ ሲቢቶን 5 ኪሎ ከዛም በላይ ሶክ ያው ሉዝ እና አንቺ ኦርቶዶክሳውያንን በጣም ቻሌንጅ እያርክ ስለሆነ ነው። ጥፋትሽ እኮ ቀላል አይደለም። ብዙ በዛይ ካልሆነ ኦኬ እሺ ለዛ ተቀብያለሁ። ተባረኩ። ብሩኬ ወንድም ለቀጥሉ። የብሌን ቆይቷል ከገባ እንግዳም ገብተዋል። ይንገሩን በእውነት እኛ እስኪ ይንገሩን ጌታችን ኢየሱስ ክርስቶስን በመከተላችን በማመናችን በሞቱና በትንሣኤው በአምላክነቱ ከአብና ከመንፈስ ቅዱስ ጋር በእውነተኛ በወንጌል ትምህርት ተቀብለነዋል ብለን ማለታችን ማርያምን ክዳችኋታል፣ ማርያምን መካዳችሁ ነው ብለው ይሉናል። በነጥብ በነጥብ ይንገሩን ብለን ነው ይህን ቤት የከፈትነው እና ቀጥሉ። ወንድምነት እንግዳ ተቀበል ብርኬ። እሺ እርሜ ጌታ ይባርክ። እሺ የብሌን እድል ልስጠው ቀድሞ ስለገባ ካልተናገረ ማለት ነው ለሱ እንደው የብሌን በኋላ ታወራለህ። ሌሎች እንግዶች ከዚህ ላልገቡት ናቸው። የብሌን ኦርቶዶክሳዊ ነው እናውቃለን። የብሌን እንሰጥሃለን። እሺ ከአትሮንሱ ፊት ለፊት አቤት አቤት፣ ሰላም ነው ወይ? እንኳን ደህና መጡ። እንኳን ደህና ቆያችሁን። ከየት ቤተ እምነት ኖት? ኦርቶዶክስ ነኝ። በምንድን ነው የሚያገለግሉት? በኢትዮጵያ ኦርቶዶክስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቤተ ክህነት በቤተ ክርስቲያን ውስጥ ማለት ነው። መምህር ኖት? የአዲስ ኪዳን የብሉይ ኪዳን መምህር? አቋቋም እንኳን አላውቅም። የቅኔ መምህርና የአዲስ ኪዳን መምህር ነኝ። መልካም እሺ፣ እንኳን ደህና መጡ ብያለሁ። ጌታችን ኢየሱስን ማመን ማርያምን መካድ ነውን የሚል ጥያቄ ነው ጥያቄያችን። የዛሬው ርዕስ የሚሉንን እንስማና ከዛ ከተናገሩት ላይ ጥያቄ እናነሳለን ማለት ነው። እሺ፣ እድሉ ስለተሰጠኝ በጣም አመሰግናለሁ። ምናልባት ያው ጥያቄው ጌታችን ኢየሱስን ማመን ማርያምን መካድ ነውን የሚለው። አንዴ ቆይ መርጌታ፣ አንዴ ቆይ ማስታወቂያ ልናገር ነው። አንድ በጣም የማከብራቸው ሰው ከቤተ ክህነት አካባቢ ያሉ ሚዩት ተደርገዋል። እዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሎ የሚል አካውንት ሚዩት ተደርጓል። ግቡና አን ሚዩት አድርጉት። እህትየው ሜርሲ ወይ ማነን ወይ አንዳችሁ ቢኒ ገብታችሁ አን ሚዩት አድርጓቸው። አረጋቸዋለሁ። ያ ቴንኪው ጸጋ ይብዛላችሁ። እሺ ለቀጥል። ከቆይ ጌታችን ኢየሱስን ማመን ማርያምን መካድ ነው ብለን አናምንም። ነገር ግን ጥያቄው ምናልባት በእኔ አረዳድ ግልጽነት የሚጎድለው ይመስለኛል። ምክንያቱም ማርያምን መካድ ሲባል እኛ የምናምነው የእግዚአብሔርን ልጅ የድንግል ማርያምን ልጅ ኢየሱስ ክርስቶስን ፍጹም አምላክ ፍጹም ሰው እንደሆነ በስጋ ወደዚህ ዓለም መጥቶ ሰውን እንዳዳነ ሞቶ እንደተነሳ ዳግመኛም ደግሞ ለፍርድ እንደሚመጣ እናምናለን። ማርያም ደግሞ አምላክን በስጋ የወለደች እንደሆነች እናምናለን እንጂ ማርያምን አምላክ ናት ፈጣሪ ናት የሚል እምነት የለንም። ማለት ማርያምን መካድ የሚለው ውስጡ ያልተብራራ ሐሳብ ያለው መስሎ ስለተሰማኝ ነው። ለምሳሌ በማርያም ማመን የምንለው ወላ አምላክን መውለዷን ነው የምናምነው እንጂ ማርያምን ማመን ሲባል የአምላክነትን ቦታ ወይም የፈጣሪነትን ቦታ መስጠት ማለት አይደለም። እና በጥቅሉ ሲጠቀለል ግን ኢየሱስን ማመን ማርያምን መካድ ነው ብለን አናምንም። እሺ፣ ምናልባት ጥያቄውን ግልጽ ላድርገውና ሀሳቡን እንዲያገኙት ማለት ነው። ብዙ ጊዜ
ኑ ወደ ክርስቶስ ኢየሱስ ብለን ኦርቶዶክሳውያንን ስንጠራቸው ወደ ኢየሱስ ወደ ሕይወት ስንጠራቸው ማርያምን ለማን ጥለን? ማርያምንማ አንክድም፣ እሷን ጥለን ወዴትም አንሄድም የሚል መልስ ይመልሳሉ። እና ጥያቄያችን ከዛ አንጻር ነው የጠየቅነው። መልካም ማለት አሁን ማርያምን ጥለን ወደ ኢየሱስ አንመጣም የሚል ኦርቶዶክሳዊ ያለ አይመስለኝም። እኔ አሁን ወደ 45 ዓመቴ ነው። ከ84 ጀምሮ በቤተ ክርስቲያኒቷ ውስጥ ነው የኖርኩ። እውነት ለመናገር እንደዚያ የሚል የለም። በኦርቶዶክስ ቤተክርስቲያን ውስጥ ኢየሱስ ይሰበካል፣ ኢየሱስ ይታመናል፣ ኢየሱስ ይመለካል። እመቤታችን ደግሞ የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት እንደሆነች በድንግልና እንደወለደችው እናምናለን። ስለዚህ ማርያምን እንጂ ኢየሱስን አናውቅም የሚል ትምህርት እውነት ለመናገር እንግዲህ እኔ ውስጡ ሆኜ ኖሬ ዛሬም እዚያ ሆነ ያለው በቅኔ ቤትም በመጽሐፍ ቤትም በአጠቃላይ በቤተ ክርስቲያኒቷ በተግባርም የለም። እውነት ለመናገር የክርስቶስን ስጋ እየበላች ደሙን እየጠጣች ክርስቶስን እየሰበከች በስሙ ተጠምቃ ወደ ክርስቶስ ኑ መባለስ በራሱ ክርስቶስን እንደማናውቅ እንዳላመን በስሙ እንዳልተጠመቅን ስጋውን እንዳልበላን ደሙን እንዳልጠጣን እንዳላመለክ ነው ተደርጎ መነገሩ አግባብነቱ ምኑ ጋር ነው ያለው? በእውነቱ ይቅርታ በጣም እንዳላቋርጡት ፈርቼ ነው፣ ግን አጭር ቢሆን ሲመልሱልኝ ያው ተጠንቅቄ ነው እንዳላቋርጥ እንዳረብሾት ማለት ነው። እና አጭር ችግር የለም እኔም ለማሳጠር እሞክራለሁ። እሺ እንደዚህ ላድርግ። በኢትዮጵያ ኦርቶዶክስ 45 ዓመቴ ነው አሉ እና እንደዚህ አይነት ነገር ሰምቼ አላውቅም አሉ። ይሁን እንግዲህ እርሶን ላስብሎት ምን ችግር አለው? ለምሳሌ እኔ ክርስቲያን ነኝ፣ በክርስቶስ ኢየሱስ ብቻ እንደምድን የማምን ማለት ነው። እርሶ እንደዛ ስል ለምሳሌ ማርያም አታማልደኝም ነው ብዬ ማምነው። ማርያም ለኔ በእግዚአብሔር ፊት ትቆማለች ብዬ አላምንም፣ ትለምናለችም ብዬ አላምንም። ስለኔ ስለ ዘላለም ሕይወት ኢየሱስ ክርስቶስ ብቻ በቂ ነው ብዬ አምናለሁ። እርሶ የማርያም ምልጃ አያስፈልገኝም ብለው የዘላለም ሕይወት ማግኘት ይችላሉ? የማርያም ምልጃ አያስፈልገኝም ብዬ አላምንም። የማርያም ምልጃ ያስፈልገኛል ብዬ ነው የማምነው። ቤተክርስቲያንም ያስተማረችኝ እሱን ነው። ይቅርታ ጥያቄ እሱ ሳይሆን የማርያም ምልጃ ያስፈልጎታል አያስፈልጎትም ሳይሆን ሰው የማርያም ምልጃ አያስፈልገኝም ቢል የዘላለም ሕይወት ያገኛል አያገኝም ነው ጥያቄው። ከዘላለም ሕይወት ጋር የተያያዘ ስለሆነ ጥያቄ። መልካም የዘላለም ሕይወትን ያገኛል። የግድ የማርያም ምልጃ አይደለም ዘላለማዊ ሕይወትን የሚያስገኝለት። ምልጃ እገዛ፣ እርዳታ እንጂ በራሱ ወሳኝ ጉዳይ አይደለም በቤተክርስቲያኒቷ ትምህርት። ያ ማለት የማርያም ምልጃ አንድ ሰው አልቀበልም ቢልም ይችላል ማለት ነው፣ ከዘላለም ሕይወት ጋር የሚገናኝ ስላልሆነ የእሷ ምልጃ። ያው ምልጃዋ ጠቃሚ ነው፣ ያለ ምልጃዋ ግን ድነት የለም የሚል ትምህርት የለም። አዎ ቴንኪው። ያለ ማርያም አማላጅነት ዓለም አይድንም የሚለው ትምህርት በራሱ ትክክል አይደለም ነው መልሶት። እሱ ከቤተ ክርስቲያን የተገኘ ትምህርትም አይደለም። ማርያም ታማልዳለች ማለትና ያለ ማርያም ምልጃ ዓለም አይድንም ማለት ሁለቱ ለየቅል ናቸው፣ ይራራቃሉ። ኦኬ በደምብ ተመልሶልኛል። ግዴታ አይደለም ማለት ነው። ከዘላለም ሕይወት አንፃር ከዘላለም ሕይወት ጋር የሚገናኝ ስላልሆነ ግዴታ አይደለም የማርያም ምልጃ በራሱ። የዘላለም ሕይወትማ የተገኘው በክርስቶስ ነው። በጣም ደስ ይላል። ሁለተኛ ጥያቄ ላንሳ። በጣም በቤተክርስቲያን ውስጥ ከሚታመነው አንደኛው ነገር ደግሞ እኔ ኦርቶዶክሳዊ ነኝ ግን በማርያም ስዕል ፊት አልሰግድም ብል ከዘላለም ሕይወት ጎላለሁ? ምክንያቱም ታምረ ማርያም መቅድም ላይ በስዕሏ ፊት ያልሰገደ ከቆመበት ይጥፋ ስም አጠራሩ አይታወቅ የሚል አደገኛ የሆነ ጽሑፍ አለና እኔ አልፈልግም ቢል አልፈልግም እኔ በማርያም በስዕል ፊት አልሰግድም ስግደትም አይገባትም ብሎ ቢያምን ከዘላለም ሕይወት ይጎላል ወይስ አይጎልም ነው? ወይስ ይሄ ምርጫ ነው? አለመቀበል ይሄን ትምህርት ይችላል አይችልም? እንግዲህ እንደ ቤተ ክርስቲያኒቷ አሁን የዘላለምን ሕይወት ያሳጣል በሚል ምክንያት ሳይሆን በቤተ ክርስቲያኒቷ ግን ለቅዱሳን በመጽሐፍ ቅዱስም እንደተጻፈው የጸጋ አክብሮት የጸጋ ስግደት እንደሚገባ ተጽፏል በመጽሐፍ ቅዱስ። ይሄ ልክ አይደለም ብሎ መቃወም ስህተት ነው የሚሆነው፣ አግባብ ሊሆን አይችልም።
ነገር ግን የዘላለም ሕይወት የሚገኘው ለቅዱሳን በመስገድ ነው የሚል ትምህርት የለን። ቅዱሳንን ማክበር ተገቢ እንደሆነ እንማራለን፣ እናስተምራለን። መጽሐፍ ቅዱስም እሱን ይላል። ጥያቄ ወደ ጎን ተደርጓል። የኔ ጥያቄ በስዕሏ ፊት ያልሰገደ ስም አጠራሩ አይታወቅ ከቆመበት ይጥፋ የሚለው የታምረ ማርያም መቅድም ሐሳብ አለ። ይሄ ትምህርት ትክክል አይደለም አልቀበልም ቢል የማርያም ጠላት ያስብለዋል፣ ከቤተ ክርስቲያኒቷ ያጎለዋል። የዘላለም ሕይወት ማለት እንግዲህ በእናንተ በኦርቶዶክስ ውስጥ መሆን ስለሆነ ከቤተ ክርስቲያኒቷ ያጎለዋል ወይም ደግሞ ከኦርቶዶክሳዊነት ያስወጣዋል። ይህን ትምህርት ትክክል አይደለም ብሎ ቢቃወም አልቀበልም ቢል ለራሱ በጣም ጥሩ ጥያቄ ነው ያነሳው። ምናልባት 1-3 ደቂቃ ከሰጠህ ለአብራራው፣ በአጭር ደቂቃ ማብራራት ስለማልችል ይሄን ማለት ነው። 1-3 ደቂቃ ወይም 2 ደቂቃ አትስጠኝ። ያማለመን ማለት ነው። ቀደም እንዳልኩት ባጭሩ ግን ይሄ ድርሳን ገድል ታምር የምትለው ከመጽሐፍ ቅዱስ የተወለደ የመጽሐፍ ቅዱስ ልጅ እስትንፋሰ እግዚአብሔር ያለበት መሆኑ እንደተጠበቀ ሆኖ ነገር ግን ደግሞ በጸሐፊ ስህተት የገቡ የእግዚአብሔር እስትንፋስነት የጎደላቸው ቃላት መኖራቸው ጥያቄ ውስጥ የሚገባ ጉዳይ አይደለም። ስለዚህ ለእመቤታችን መስገድ ይገባል ያስፈልጋልም፣ የጸጋ ስግደት። ያ ባይሆን የዘላለምን ሕይወት ያጣል ብለን አናስተምርም። ግን ለምንድን ነው ለእመቤታችን አልሰግድም ያለበት መሰረታዊ ምክንያት የጸጋ ስግደት አልሰግድም ያለው? መጽሐፍ ቅዱስ ስለማይል ነው? ኃጢአት ስለሆነ ነው? ስለሚያስኮንን ነው? ባዕድ አምልኮ ስለሆነ ነው የሚለው ነው በደንብ መብራራት ያለበት። እኔ ለምሳሌ ለእመቤታችን በስዕሏ ፊት እሰግዳለሁ፣ ለቅዱሳንም ሁሉ ለመላእክትም ሁሉ እሰግዳለሁ። እያመለኳቸው ግን አይደለም። ይህንን ያላደረገ ሰው ካለ የዘላለምን ሕይወት የሚወርሰው በክርስቶስ አምኖ ስጋውን በልቶ ደሙን ጠጥቶ ነው። ቅዱሳንንም ደግሞ አክብሮ ነው። ግን ማርያም የመዳን ምክንያታችን እንደሆነች እናምናለን እና ዋናው ዝርዝር ጉዳይ በጣም ማብራሪያ የሚያስፈልገው ስለሆነ ጊዜህን እንዳልወስድ ብዬ ነው። ዝርዝር ጉዳዩ ሲታይ ነው ውስጡ የሚገለጠው እንጂ በዚህ በአጭር ደቂቃ አሁን ለመመለስ ትንሽ ሊያስቸግር ይችላል። ምናልባት አንድ መምህርም አሉ ስትሉ ስለሰማሁ እሳቸውን ከኔ የተሻለ ግንዛቤ ሊኖራቸው ስለሚችል እድል ብትሰጧቸውና ሀሳብ ቢሰጡ ምናልባት እኔም ያጠፋሁት ካለ አስተካክለው ማለት ነው። ምንድን ነው 3 ደቂቃ አሉኝ፣ አክብሬ ሰምቻለሁ። ግን ያው ጥያቄ የሸሹት ማለት ነው። ስለ ሰዓቱ እግዚአብሔር ይስጥልኝ። እሺ ጌታ ይባርኩት። ጥያቄን አይደለም የመለሱት፣ ከጥያቄ ለመሸሽ ነው የታገሉት በ3 ደቂቃ ውስጥ ማለት ነው። እና የኔ ጥያቄ አሁንም ምናልባት በአጭር የሚመለስ ከሆነ ነው፣ ወይም መልስ የለውም ይሄ ጥያቄ ካሉኝ ዘለውና ሌላ ጥያቄ ላንሳ። አይ መልስ አለው ካሉኝ ግን እንደው በአጭር ከመለሱልኝ። 2 ነገር አንስተዋል። አንደኛው በስተት የገቡ እነዚህ ገድላትና ተአምራት ላይ በስተት የገቡ ሐሳቦች አሉ የሚል ነው። መቅደሙ ላይ ያለው ስህተት ነው እያሉኝ ከሆነ ወይ ደግሞ በስተት ሰዎች ያስገቡት ነው ካሉኝ በቃ ተቀብዬ አልፋለሁኝ። እሱ መቅደሙ ላይ ያለው ስህተት ነው ወይ ደግሞ ሰዎች በስተት ያስገቡት ሐሳብ ነው የሚሉኝ ከሆነ አይ አይደለም ካሉኝ ግን ይሄ ሐሳብ ትክክል አይደለም ብሎ አንድ ሰው ቢቃወም የማርያም ጠላት ያስብለዋል ወይ ደግሞ ከኦርቶዶክስ እንዲጎል ያደርገዋል? እቺን ባጭሩ ይመልሱልኝ። ለዚህ ጥያቄ መልስ የለኝም ካሉኝ ግን ወደ ሌላ ጥያቄ ሄዳለሁ። መልካም። ለማርያም መስገድ ይገባል የሚለው ሐሳቡ እውነት ነው፣ ልክ ነው። ስም አጠራሩ ይጥፋ የሚለው ወደ መርገም መግባቱ ግን ተገቢ አይደለም ብዬ ነው የማምነው። በአጭር ቃል ስመልስልህ። መልካም። እዛ ጽሑፉ ላይ ያለው እሺ፣ ከኦርቶዶክስስ ያጎለዋል? በዛ በስዕሉ ፊት አልሰግድም ብሎ ቢያምን ኦርቶዶክሳዊ አይደለም ያ ሰው እና ጠላትስ ያስብለዋል? የማርያም ጠላት ያስብለዋል? ምክንያቱም የአምላክን እናት በማቃለሉ በኦርቶዶክሳዊት ቤተክርስቲያን በእነ አባ እስጢፋኖስ ታሪክም እንደምንረዳው ውጉዝ ሊሆን ይችላል። የጸጋ ስግደት፣ የአክብሮት ስግደት ለእመቤታችን ካላቀረበ ሊወገዝ ይችላል። ይሄ በእነ አባ እስጢፋኖስን ታሪክ ሁሉም የምታውቁ ስለሚመስለኝ በተለይም በእናንተ ሚዲያ ቆዳ ያስገፈፈ ታሪክ ነው። ለማርያም ስዕል አልሰግድም ማለት ቆዳ እስኪገፈፍ ድረስ ያደረሰ ታሪክ አለ። በነ
አባ እስጢፋኖስ ማለት ነው። ትክክል ነው። እኔም ይሄን ነው የማውቀው። ይሄን እንዲሉኝ ነበር ስጠብቅ የነበረው። ቀጣይ ጥያቄ ልጠይቅ ስለተመለሰልኝ ይሄኛው ማለት ነው። እሺ ቀጣይ ጥያቄ ልጠይቅ። በቅርቡ የተነሳ አንድ ሀሳብ ነበር ከማርያም ቤዛነት ጋር በተያያዘ ማለት ነው እና ብፁዕ አቡነ ገብርኤል የዓለም ቤዛ ኢየሱስ ብቻ ነው፣ ማርያም ቤዛ አይደለችም፣ ቤዛ ልትባልም አትችልም የሚል ንግግር ተናግረው ትልቅ ረብሻ ተነስቶ ነበረ። አባቶች ሁላ እስኪነጋገሩበት ድረስ ማለት ነው። የኢትዮጵያ ኦርቶዶክስ አባቶች ማለት ነው። እኔ ማርያም ቤዛ አይደለችም ብዬ አምኜ ኦርቶዶክስ መሆን እችላለሁ፣ ወይም ደግሞ አይደለችም ቤዛ ብዬ በመናገሬ ልክ እንደ ብፁዕ አቡነ ገብርኤል ማለት ነው የማርያም ጠላት ያስብለኛል፣ ከኦርቶዶክስስ እንደወጣ ያደርገኛል። አዎ፣ ምክንያቱም ያው በእርግጥ ቤዛ የምንለው ክርስቶስን ነው። ክርስቶስን ቤዛ ስንለውና ማርያምን ቤዛ ስንል ሐሳቡ የተለያየ መሆኑ እንደተጠበቀ ሆኖ ድንግል ማርያም ግን ቤዛ ትባላለች። ድንግል ማርያምን ቤዛ አልልም ካለ ከኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ ውጭ ነው የሚሆነው። እንደዛ ከሆነም ደግሞ ሊወገዝም ይችላል። ምክንያቱም የክርስቶስ በደም የሆነ ቤዛነት ነው፣ በሞት የሆነ ቤዛነት ነው። ሰው በመሆን ወይም ደግሞ ለሰው ልጅ በመካስ የመጣ ቤዛነት ሲሆን የእመቤታችን ግን መድኃኒት የሆነውን ክርስቶስን በመውለድ በሔዋን የታጣውን በእሷ ላይ በማስገኘት የተደረገ ቤዛነት ስለሆነ ቤዛ እንላታለን። እሞ ቅድስተ መቤዛዊተ ይላል ቅዱስ ያሬድ በድጓው። ማለት እሞ ቅድስተ መቤዛዊተ ቤዛ የሆነች ቅድስት እናቱን በማለት ቅዱስ ያሬድ በድጓው ያነሳታል። በእኛ ቤተክርስቲያን በተለያዩ ድርሳናቶቻችንም ላይ በዛ መንገድ እናነሳታለን። ስለዚህ ቤዛ ገንዘብ ቤዛ ከሆነ ሀጥ የጻድቅ ቤዛ ከሆነ የታችን ቤዛ ብትባል መጽሐፍ ቅዱሳዊ ነው ብለን ነው የምንረዳው እንደኛ። እሺ አሁን አንድ ኦርቶዶክሳዊ ማርያም ቤዛ አይደለችም ካለ ከኦርቶዶክስ ይወገዛል ብሎኛል። ከኦርቶዶክስ የሚወገዝ ከሆነ ደግሞ እና በእናንተ እምነት ከኢትዮጵያ ኦርቶዶክስ ውጭ የዘላለም ሕይወት የለም ብላችሁ ነው አይደል የምታምኑት? እስቲ አንድ የድገምልኝ። የዘላለም ሕይወት የሚገኘው በአንዲቷ ቤተክርስቲያን ወይ ደግሞ ኦሪየንታል በሚባለው ቤተክርስቲያን ብቻ ነው ብላችሁ ነው የምታምኑት? አንድ ሰው ከተወገዘ ከኢትዮጵያ ኦርቶዶክስ ወይ ደግሞ ኦሪየንታል ከተባለው ከተወገዘ ከዘላለም ሕይወት ይጎላል ማለት ነው? አዎ እንደዚያ ብለን ነው የምናምነው። ከቤተ ክርስቲያን ውጭ ድነት የለም ብለን ነው በጥቅሉ የምንናገረው እኛ። ያ ማለት ሲወገዝ ውጭ መድኃኒዓለም ማርያም ቤዛ አይደለችም በማለቱ ብቻ ከዘላለም ሕይወት ይጎላል ማለት ነው። ይሄ ያው አሁን ምን አለ መሰለህ፣ ማርያም ቤዛ አይደለችም በማለቱ ይጸድቃል ይኮነናል የሚለውን የምንበይነው እኛ አይደለንም። ነገር ግን ከኛ ህብረት እናስወጣዋለን። እኛ ማርያም ቤዛዊት ናት ብለን ስለምናምን ይህንን ካልተቀበለ ከኛ ህብረት ውጭ ይሆናል፣ ይጸድቃል ይኮነናል። የኛ ውሳኔ አይደለም። ከእናንተ ህብረት ውጭ ሆኖ ሊጸድቅ ይችላል። እሱን እግዚአብሔር ነው የሚያውቅ። እኛን ወስንማ አታውቁም። ግን ድነት ግን የሚገኘው በእናንተ ህብረት እንደሆነ ነው የምታምኑት? በእርግጥ ከቤተ ክርስቲያን ውጭ ድህነት የለም ብለን እናምናለን። ምክንያቱም ከቤተ ክርስቲያን ውጭ ከሆነ የክርስትና ትምህርት የለም፣ ጥምቀት የለም፣ ቁርባን የለም። ስለዚህ ከቤተ ክርስቲያን ውጭ ድህነት የለም። የግል ክርስትና እንደ ፕሮቴስታንቱ በኦርቶዶክስ የለም። ክርስትና የግል የሚባል ትምህርት በመጽሐፍ ቅዱስም ስለሌለ ማርያም በአዳም መተላለፍ የመጨረሻ ይሁን። አሁን በጣም ሰፊ ሀሳብ አንስተናል እንግዲህ እና ሁለተኛ ሌላ ጥያቄ ጠይቃለሁ ከዚህ ቀጥሎ ማለት ነው። እና ምናልባት ማጠቃለያ ነገር እናነሳለን። ኤርሜም መርጌታ የሚሉት ነገር እንደሚኖር ስለማመን ማለት ነው። ማርያም በአዳም መተላለፍ ምክንያት በአዳም መተላለፍ ሰው ሁሉ ወድቋል። የወደቀውን ስጋ ነው የያዘው። ይሄ የወደቀውን ስጋ ማርያም ይዛለች ብዬ አምናለሁ። ለምሳሌ አንድ ኦርቶዶክስ እንደዚህ ብሎ ቢያምን አንድ ኦርቶዶክስ ያስወግዘዋል? የማርያም ጠላት ያስብለዋል? በመጀመሪያ የወደቀ ስጋ የሚባል ነገር
በመጽሐፍ ቅዱስም የለም፣ እንደዚያም ያለ ትምህርት የለም። ምናልባት የወደቀ የሚለው ንግግር ኃጢአት የተላለፈበት ጥንተ አብሶ ያለበት ለማለት ፈልገህ ከሆነ ኃጢአት አይተላለፍም፣ ጥንተ አብሶም በዛው በአዳምና በሔዋን ብቻ እንጂ በሌላ በማንም የለም። ነገር ግን የጥንተ አብሶ ይቅርታ ያልኩትን አልሰሙኝም። በአዳም መተላለፍ ምክንያት የአዳም ዘር በሙሉ በዛ ምንድነው የሚለው ሮሜ መጽሐፍ ምዕራፍ 5 ላይ በአንዱ መተላለፍ ሞት እንደገባ ይናገራል። ሞት ሰው ሁሉ ላይ እንደመጣ ይናገራል። ከዚህ ማርያም ነፃ አይደለችም እያልኩ ነው ያለሁት። ይሄ ከዚህ ነፃ አይደለችም ብሎ አንድ ሰው ቢያምን ከኦርቶዶክስ ይጎላል፣ የማርያምስ ጠላት ያስብለዋል። አዎ ምክንያቱም እመቤታችን የአዳም በደል የለባትም። እሱን ነው የምለው። ያ ማለት በአዳም መተላለፍ ማርያም የሰው ዘር እንደመሆኗ በአዳም ምክንያት የመጣው ሞት ነክቷታል ብሎ ቢያምን ከኦርቶዶክስ ያጎለዋል፣ ከዘላለም ሕይወትም ይጎላል ማለት ነው። ምክንያቱም እሱን ካልተቀበለ ነገረ ክርስቶስ ላይም ችግር ስለሚገጥመው ልክ ነው፣ እኛ ከዘላለም ሕይወት ይጎድላል ብለን ልናምን እንችላለን። የመጨረሻ ጥያቄ፣ በዚህ ትምህርት መሰረት የኢትዮጵያ ኦርቶዶክስ ዶግማ የሚባል ይሄን ያህል ቁጥር ብላ ያስቀመጠችው ሊኖር አይችልም ማለት ነው። ምክንያቱስ አሁን በደንብ ማስቀምጠውን ፖይንት ይስሙ። ለምሳሌ በኢትዮጵያ ኦርቶዶክስ 5ቱን ትምህርት ቢቀበል አንድ ሰው 5ቱ ትምህርት ማለት ሚስጥረ ሥላሴ፣ ሚስጥረ ስጋዌ፣ ነገረ ክርስቶስ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባንና ሚስጥረ ትንሣኤ ሙታንን ቢያምን ደግሞ ልጨምር ሚስጥራተ ቤተክርስቲያን 7ቱ ሚስጥራተ ቤተክርስቲያንንም ጨምሮ ቢያምን ሚስጥረ ሜሮንን፣ ቀንዲልን ምናምን እያልኩ ነው ማለት ነው። ይሄን ቢያምን ነገር ግን ማርያም የወደቀውን ስጋ ይዛለች ወይ ደግሞ በአዳም መተላለፍ የመጣው ሞት እሷንም አግኝቷታል ብዬ ብናገር ከዘላለም ሕይወት እነዚህን ሁሉ አምኜ ማለት ነው ከኦርቶዶክስ የሚያስወጣኝ ከሆነ ይሄን በራሱ ትምህርት ዶግማ ነው ማለት ነው መምህር። ነገረ ማርያም እኮ ዶግማ ነው። ዶግማ ማለት የማይቀየር የማይለወጥ ማለት እስከሆነ ድረስ ዶግማ ማለት እውነት እስከሆነ ድረስ ነገረ ማርያም ዶግማ ነው። ስለዚህ ጥንተ አብሶ አለባት ወይም የአዳም ዕዳና በደል አለባት ብሎ ካመነ ከዘላለም መዳን ውጭ ነው ብለን ነው የምናምነው። ነገረ ማርያም ውስጥ የማርያም ትንሣኤ ሙታን አለበት። አዎ አለ። ማርያም በትንሣኤ አካል ወይ ደግሞ አልተነሳችም ብሎ አንድ ሰው ቢያምን ያው ይሄም በተያያዥነት ከኦርቶዶክስ እንዲወጣ ያደርገዋል ማለት ነው። ያው አሁን ማለት ማርያም ተነስታለች ብለን ነው የምናምነው። በእርግጥ ይሄ በመጽሐፍ ቅዱስ ውስጥ በቀጥታ የተጻፈ የለም። ማርያም ተነሳች ብሎ በቀጥታ የተጻፈ ነው የምለው። ምናልባት እሱ ለእናንተ ላይ ረዳ ይችላል። በምስጢር አገላለጽ የሚጠቀሱ የመጽሐፍ ቅዱስ ጥቅሶች እንዳሉ አውቃለሁ። ማርያም በነገራችን ላይ የማርያም መነሳትና አለመነሳት ታሪክ ነው። ብትነሳ ያስነሳት እግዚአብሔር ነው፣ ባትነሳ ደግሞ ያላስነሳት እግዚአብሔር ነው። ተነሳች ብንልም በራሷ ኃይል፣ በራሷ ስልጣን፣ በራሷ አቅም ማርያም ተነሳች የሚል ትምህርት ዛሬም የለንም። ግን ተነሳች ብለን ነው የምናምነው፣ የምናስተምረውም እንደዛ ነው። ለምንድን ነው እኛም የምንጠቀመው መጽሐፍ ቅዱስን ብቻ ባለመሆኑ መጽሐፍ ቅዱስ ብቻ ስለማንል ሌሎች መረጃዎችን ስለምንጠቀም ሌሎች መረጃዎች ደግሞ ማርያም እንደሞተች እንደተነሳች እንዳረገችም ስለሚነግሩን እሱን ነው የምንከተለው እኛ። እሺ አሁንም ጥያቄን ስለሸሹት ድጋሜ ልጠይቅ ነው። በታምረ ማርያም ላይ አሁን በራሷ ኃይል ተነሳች ወይ ደግሞ በእግዚአብሔር ኃይል ተነሳች፣ ያው የኔ ጥያቄ አይደለም፣ ግን ሲያብራሩት አክብሬ ሰምቻለሁኝ። ያው በእግዚአብሔር ኃይል ተነሳች ነው የኔ ጥያቄ። ግን ይሄ ታምረ ማርያም ላይ ያለውን ሐሳብ አንድ ሰው አልቀበልም ስህተት ነው ቢል ከኦርቶዶክስ እንዲወጣ ያደርገዋል ወይ ደግሞ የማርያም ጠላት ተብሎ እንዲጠራ ይሆናል ወይ? መልካም ይቅርታ፣ ስልክ ተገብቶብኝ ነው። እውነት የሆነውን ነገር አልቀበልም ካለ አግባብ አይደለም። ታምረ ማርያም ላይ እውነት ያልሆነ ብዙ ነገር ሊኖር ይችላል። ምክንያቱም ብዙ የታምር አይነት ስላለ እውነት ያልሆነውን እኔም ራሱም አልቀበለው ይኖረኛል። እኔ ብቻ ሳልሆን እኔን ያስተማሩ መምህርም
የማይቀበሉት ይኖራል እንደ ቃለ እግዚአብሔር ካልሆነ። በነገራችን ላይ እነዚህን መጽሐፎች ስንቀበል መመዘኛዎች አሉን እስከ 7 የሚደርሱ። በእነዚያ መመዘኛዎች መሰረት መዝነን እንጂ ዝም ብሎ ታምር ስለሆነ ገድል ስለሆነ ድርሳን ስለሆነ እንዳለ አንስተን የምንውጠው ወይም ደግሞ የምንቀበለው የለን። እሺ አሁንም በጥያቄም በመሸሽ ነው ያለፉት፣ ግን ጨርሻለሁ። ኤርምያ አለ የምትለው ነገር አለ? ሰምተሃል ብዬ አምናለሁ ስንጠየቅ ከመምህር ጋር። ብሩኬ ኤርሚ ከሌለ እኔ ግን 2 ጥያቄ አለኝ ከፈቀድክልኝ ማለት ነው። እሺ መነንዬ፣ ምናልባት ቅድሚያ መሪ ካሉን ስጥና ልስጣንች። ያ ጥያቄ ስለፈጠረልኝ ኦኬ። እሺ የሚሉት ነገር ካለ መሪ ሜሉ። እሺ ምን ላንቺ አሉ? እሺ እሺ፣ አይ ጥሩ ነው። ሰምተው ከሆነ ስንወያይ በደንብ ሰምቻለሁ እና በአንድ በኩልም ደግሞ በጣም እያደነቅኳቸው ነበረ። በጣም አስደንጋጭ የሆኑ ነገሮች ሁሉ ይናገሩ ነበረ እና እንደዚህ አይነት ድፍረት የተሞላበት ንግግር ነው። ብዙዎች የሚነኩት የሚደፍሩት አይደለም። ምናልባት የሸሹት ብዬ የማስበው ጥንተ አብሶ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይም ደግሞ የሊቃውንት ጉባኤ ዋና ኃላፊ የነበሩት መጋቤ ብሉይ ሰይፈ ሥላሴ የጻፉት እና ደግሞ በሲኖዶስ ደረጃም ደግሞ የተጻፈም አለ። በአቡነ መርቆሬዎስ ዘመን ማለት ነው የተጻፈው። አንዳንዶች እመቤታችን አድፎ የነበረው የአዳም ጠባይ ወይም ጥንተ አብሶ እንደሌለባት ያስተምራሉ። ነገር ግን ይህ ትምህርት በኦርቶዶክስ ተዋሕዶ ቤተ ክርስቲያን ተቀባይነት የለውም። ምክንያቱም እመቤታችን ከኢያቄምና ከሐና በሩካቤ ዘበሕግ በሕጋዊ በሩካቤ ሥጋ ማለት ግንኙነት ማለት ነው የተገኘች ናት እንጂ ከሰማይ የወረደች የመላእክት ወገን አይደለችምና ካሳ የማያስፈልጋትም ሳትሆን ክርስቶስ በደሙ ከዋጃቸው ካሳም ከተከፈለላቸው ወገን ናት ይላሉ። ይሄ መጽሐፍ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚገኝ ዛሬም ቢሆን በዚያው በቤተ ክርስቲያን ንዋየ ቅድሳት መሸጫ ምናልባት በአሮጌ መጽሐፍት ላይ ሊሆን ይችላል። እዛኛው አልቋል። ይሄ ነው የሚባለው። ይሄን ነው ሸሹት ብዬ የማስበው። ሌላው ደግሞ በማርያም አማላጅነት ባያምን በክርስቶስ ያመነ ሰው የእርሷ ምልጃ አያስፈልገኝም ካለ የዘላለም ሕይወት የለውም ልንለው አንችልም ያሉበት ነገር ይሄ በጣም በጣም ትልቅ የሆነ እኔ በጣም ላከብራቸው እፈልጋለሁ። በዚህ አጋጣሚ ምንድን ነው ማርያም አታማልድም በማለቱ የማርያም ምልጃ አያስፈልገኝም፣ ቃል በቃል ያልከውን ልበል፣ የማርያም ምልጃ አያስፈልገኝም ብሎ በክርስቶስ እንዳመነ ያወቀ ሰው እንትን ያለ ሰው ይሄ አይኮነንም። ምክንያቱም በማርያም እርዳታዋ አያስፈልገኝም ካለ ያሉት ነገር ለእኔ ትልቅ ነገር ነው። ትልቅ ዋጋ ነው የሰጠሁት። ብሩኬ እንዴት እንዳየኸው አላቅም። ይሄ ክፍል ጥሩ ነው። ያንን ጥንተ አብሶ መካዳቸው ተገቢ አይደለም እላለው። ሌላው ደግሞ አንዳንዶቹ የጠቀስካቸው ጥቅሶች ወይም ሐሳቦች በራሳቸው በሌሎች የምስራቅና የምዕራብ ኦርቶዶክሳውያን ዘንድ ተቀባይነት ያላቸው ያልሆኑ ብዙ ትምህርቶች ግን እዚሁ ኢትዮጵያ ላይ ግን ትምህርቶች አሉ። ስለዚህ ዋናው ትልቁ ነገር በኢትዮጵያ ኦርቶዶክስ ቤተክርስቲያን ዘንድ እንጂ በኦርቶዶክስ አብያተ ክርስቲያናት በኢትዮጵያ ሳይሆን ከኢትዮጵያ ውጭ ባሉ የምስራቅም የምዕራብም ኦርቶዶክሳውያን ዘንድ ተቀባይነት ያለው ትምህርት ግን እዚሁ እየተቃወሙት ያለ ትምህርት አለ። ይሄ
ተገቢ ያልሆነ ነው ብዬ ነው የምወስደውና ይሄ ነው። ሌላ የምለው ነገር የለኝም። በጣም ጥሩ ነው። ግን የቤተ ክርስቲያን ትምህርት ግን አሁን ያልኩት እመቤታችን አድፎ የነበረው የአዳም ጠባይ ወይም ጥንተ አብሶ እንደሌለባት ያስተምራሉ። ነገር ግን ይህ ትምህርት በኦርቶዶክስ ቤተክርስቲያናችን ተቀባይነት የለውም ብለው የደመደሙበት አሁን በቪዲዮ ማሳየትም እችላለሁ መጽሐፉንም ማለት ነውና ይሄ ነው የምለው። እግዚአብሔር ይባርካችሁ። ወደ ርዕሱ ግን ስንሄድ እምለው ነገር ይኖረኛል ማለት ነው። እግዚአብሔር ያክብርልኝ ብሩኬ። እሺ መምህር 1 ደቂቃ ይሰጡኛል? አሁን ላነሱት የተወሰነ ሀሳብ ለመስጠት 1 ደቂቃ። እሺ አባቴ፣ እሺ ይችላል። መልካም። ይሄ አሁን ጥንተ አብሶ አለባት ካሳ ከሚያስፈልጋት ወገን ናት ብለው የጠቀሱት ምናልባት መርሃ ጽድቅ ባህለ ሃይማኖት የሚባለው መጽሐፍ ነው እንደዚያ የሚለው? አዎ እዛ ላይ ስለማውቀው ነው። ቤተክርስቲያን እርሱ አሁን ላይም ይቆይ አንድ ጊዜ አሁን ላይም በቤተ ክርስቲያኒቱ ማተሚያ ቤት የታተመ አሁንም በዚያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የንዋየ ቅድሳት መሸጫ እየተጻፈ እየተሸጠ ያለ ነው አይደል? አይ የቤተ ክርስቲያኒቱ አይደለም፣ በግለሰብ ደረጃ የተጻፈ መጽሐፍ ነው። ግለሰቦች ተቋም ላይ ሊኖሩ ይችላሉ። በግለሰብ ደረጃ የተጻፈ መጽሐፍ ነው እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ግን አይደለም። በሊቃውንቶቿ የለም፣ በሊቃነ ጳጳሳቱ ዘንድ የለም። የቤተክርስቲያኒቷ ትምህርት ግን አይደለም። 100% እርግጠኛ ሆኜ መናገር ስለምችል መጽሐፉን አይቼዋለሁ፣ ግን በግለሰብ ደረጃ የተጻፈ ነው። በዚያ ቢይዙት እሱን የሚለውን ነው። ሌላው ስለ ማርያም ምልጃ ላይ ያነሱት እኔ ልል የፈለግኩት ነገር አሁንም አስረግጬ የምናገረው ምንድን ነው፣ ያለ ማርያም አማላጅነት ዓለም አይድንም ማለትና ማርያም ታማልዳለች ማለት ለየቅል ናቸው የሚለውን በደንብ ያዙልኝ። ልለ የፈለግኩት ሐሳብ እሱ ነው እንጂ ማርያም አታማልድም የሚል ትምህርት አልተናገርኩም። ጨርሻለሁ። እግዚአብሔር ይስጥልኝ። እሺ አሁን የተናገሩት ላይ እኔ በደንብ ተረድቻለሁ። ምንድን ነበር ጥያቄ? እኔ እውነት ነው ያለ ማርያም ምልጃ ዓለም አይድንም የሚለው ትምህርት ይሄ የቤተክርስቲያን ትምህርት አይደለም፣ በሆነ አጋጣሚ የገባ ነው የሚል መልስ የመለሱልኝ። ግን የኔ ጥያቄ የነበረው የማርያም ምልጃ ነው ቢል ወይ ደግሞ ባይቀበል ከኦርቶዶክስ ይወጣል የሚል ጥያቄ ነበር። አይ ባለመቀበሉ አይወጣም የሚል መልስ ነው የመለሱልኝ። ትክክል ነኝ አይደል? ባለመቀበሉ አይወጣም አይደለም። ባለመቀበሉ ይድናል አይድንም ከሆነ መዳኑን የሚወስን እግዚአብሔር ነው። ቤተክርስቲያን ግን ከህብረቷ የቤተክርስቲያንን ትምህርት ባለመቀበሉ ልታስወጣው ትችላለች። ምልጃ ደግሞ ዋነኛ የመዳኛ መንገድ ሳይሆን ለመዳን እገዛ የሚሰጥ ነው የሚል ሀሳብ ነው የተናገርኩት። ያ ማለት የማርያም ምልጃ አልፈልግም ወይ ደግሞ አታማለድም ቢል ያስወግዘዋል ማለት ነው። በኦርቶዶክስ ቤተክርስቲያን አዎ ከህብረቷ ይለያል። ማርያም አታማልድም ካለ ከህብረቷ ይለያል። እሺ ቅድም አይለይም ስላሉ የመዳንና ያለመዳን ጉዳይ ነበረ የተነሳው። ይድናል አይድንም የሚለውን ዋናው ድነት የሚገኘው በክርስቶስ በማመን ስለሆነ ሊድን ይችላል። ከቤተ ክርስቲያን ህብረት ግን ሊወጣ ይችላል። መልካም። እሺ እሱን ነበረ። ሁለተኛ አሁን ይሄ ከእንትን ጋር ተያይዞ ከማርያም እሺ መጽሐፍ ላይ ያሳዩ ነው። እሺ መሪ ይቀጥሉ። አሁን የተባለው መጽሐፍ ቅዱስ ስላየሁት ብዙ ማየቱ ሌላ ሀሳብ ከሆነ ልይ፣ ይሄ ከሆነ አይቼዋለሁ ነው። ለሌሎቹ ከሆነ እሺ መርጌታ ሚውት ላይ ኖት፣ ማይኮትን ይክፈቱ። ነው እንዴ? ወይኔ እሺ መርሃ ጽድቅ አይደለም ምን የሚለው በአባ መልከ ጼዴቅ የተጻፈው ነው አይደለም። ይኸው ይታየዎታል ግን መጽሐፉን? አዎ በደንብ እንትኑ ይታየኛል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይላል። እሺ
መሰረተ ሃይማኖት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረተ ሃይማኖት እና ለአባ ሀብተ ማርያም ወርቅነህ የካህናት ተልእኮ የቆይ ላሳየዎት ነው። እኒህም ያውቋቸዋል። አዎ ማን ናቸው? ብፁዕ አቡነ መርቆሬዎስ። አዎ ብፁዕ ቅዱስ አቡነ መርቆሬዎስ። በጣም ጥሩ። አዎ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የልማትና ክርስቲያናዊ ተራድኦ መምሪያ የተዘጋጀው ማለት ነው። የተዘጋጀበት ክፍል ነው። ይሄ መብቱ በሕግ የተጠበቀ ነው። እንግዲህ ይኸው እዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረተ ሃይማኖት ይላል። ይሄ እንዳየኋቸው እኒህ አባታችን ናቸው። መርጌታ የቅድሙ ጽሑፍ ላይ መልሰው ወደኋላ ፓስተራል ኬር ነው ገልብጠው። አንድ ፓስተራል ኬር ነው የሚለው በቅንፍ ውስጥ። እሺ በቅንፍ ውስጥ እሱ ጋር እሱ ፓስተራል ኬር እኮ ነው የሚለው በቅንፍ። ኦርቶዶክስ ፓስተርነት ጀመረች ማለት ነው። ኧረ ኤርምዬ አልያዝኩትም እንጂ የሌላ መጽሐፍ ላይም አይቻለሁ እንዲህ ሲገለጥ ፓስተራል ኬር። ስለዚህ እርሶ እንዳሉት ሚዩት ላይ ነኝ ነው አለው። እሺ አዩ እዚህ ጋር ያው የሚታየዎት ከሆነ ድንግል ማርያም ወላዲተ አምላክ በሚለው ርዕስ ላይ እዚህ ሄዱና ቅድስት ታች አካባቢ አሉ ከኔ ጋር? አዎ አለው። ቅድስት ማርያም በስጋ ብቻ ሳይሆን በሐሳብም ድንግል ናት። በሐሳቧ ድንግል ናት ማለትም ከኃጢአት ፍጽምት ንጽሕት ናት ማለት ነው። በዚህ መሰረት እመቤታችን በሐልዮ በነቢብ በገቢር ማለት በሐሳብም በቃልም በግብርም ኃጢአት የሌለባት ፍጽምት ንጽሕት ናት። ይህም ከእግዚአብሔር የተሰጣት ጸጋ ነው። ሉቃስ 1:28 ላይ አንዳንዶች እመቤታችን አድፎ የነበረው የአዳም ጠባይ ወይም ጥንተ አብሶ እንደሌለባት ያስተምራሉ። ነገር ግን ይህ ትምህርት በኦርቶዶክስ ተዋሕዶ ቤተ ክርስቲያናችን ተቀባይነት የለውም። ምክንያቱም እመቤታችን ከኢያቄምና ከሐና በሩካቤ ዘበሕግ የተገኘች ናት እንጂ ሩካቤ ዘበሕግ ማለት ምናልባት ግዕዝ ነው የማታውቁ ሰዎች ካላችሁ ከታች ሩካቤ ዘበሕግ ማለት በሕጋዊ ጋብቻ ከተጋቡ ሰዎች የተገኘች ናት ለማለት ነው። ዘበሕግ የተገኘች ናት እንጂ ከሰማይ የወረደች የመላእክት ወገን አይደለችምና ካሳ የማያስፈልጋትም ሳትሆን ክርስቶስ በደሙ ከዋጃቸው ካሳም ከተከፈለላቸው ወገን ናት። ሆኖም እንደ አዳምና ሔዋን የምኞት የመናገርና የገቢር ኃጢአት ፈጽሞ የለባትም። ጥንተ አብሶ ግን አለባት ብላ ቤተ ክርስቲያን በዚህ በብፁዕ አባታችን ብፁዕ ቅዱስ ማለት ነው ፓትርያርክ ናቸው የምታውቋቸው። ባለፈው በዶክተር አብይ አማካይነት ወደ ኢትዮጵያ የመጡ በአሜሪካን አገር የነበሩ የውጭ ሲኖዶስ ፓትርያርክ ሲባሉ የነበሩ አባት ናቸው። እኚህ አቡነ መርቆሬዎስ እኚህ ናቸው እና በሳቸው ትእዛዝም ጭምር መቅድሙ ላይ ስናየው የተጻፈ ሊቃውንተ ቤተ ክርስቲያን እነ መጋቤ ብሉይ ሰይፈ ሥላሴ በደንብ አውጥተው አውርደው
የጻፉት ነገር ነው። ሌላው እነ አለቃ እያሌውም ቢሆን ሌሎችም ቢሆን እነ እሶም የጠቀሷቸው እነ ማነው ስማቸው እነሱም ምን ብለዋል? እዚህ ብዙ ይዤዋለሁ። ካሳ ምን አለቃ እያሌው ታምሩም ስጋዋን ከአዳማዊ ኃጢአት ካነጻ በኋላ በእርሷ ላይ ተዋሃደ ብለዋል። የኢትዮጵያ እምነት በሦስቱ ሕግጋት ሁለተኛ እትም ገጽ 165 ላይ አለቃ እያሌው ታምሩ ስጋዋን ከአዳማዊ ኃጢአት ካነጻ በኋላ በእርሷ ላይ ማደሩን መዋሃዱን እንደዚህ ገልጸዋል። ወላዲተ አምላክ በኢትዮጵያ በተሰኘው መጽሐፋቸውም የድንግል ማርያም ስጋዋም ነፍሷም በመንፈስ ቅዱስ ተቀደሰ፣ ነጻ፣ አዲስ ሕይወት አገኘ። በዚህ መሰረትም ሰውነቴ በአምላኬ በመድኃኒቴ ደስ ይላታል ብላ ለመናገር በቃች ብለዋል። ገጽ 27 እስከ 28 ላይ ልክ እንደዚሁ ቅዱስ ያሬድ ከተናገረው ነገርም ቢሆን እስመ በእንቲአሃ ወበእንተ አዝማዲሃ ተሰቀልኩ ዲበ ዕፅ ይላል። ይሄም ያውቁታል አይደል? እስመ በእንቲአሃ ወበእንተ አዝማዲሃ ሲል የሚናገረው ስለ እርሷና ስለ ዘመዶቿም ስል ተሰቀልኩ ዲበ ዕፅ በእንጨት ላይ ተሰቀልኩ አለ ማለት ነው። ቅዱስ ያሬድ ከጻፈውም ተነስተን ስንነጋገር በጣም ብዙ በዚህ ላይ የግብፅ ቤተ ክርስቲያንም ጥንተ አብሶ አቡነ ሽኖዳ መጽሐፍ ገጽ 23 ላይ እንደዚሁ ቤተ ክርስቲያናቸው ወይም ደግሞ የግብፅ ቤተ ክርስቲያን ጥንተ አብሶ እንዳለባት በስፋት አብራርተዋል ማለት ነው። እሳቸውም የግብፁ አቡነ ሽኖዳ መጽሐፉ እንደሚኖረዎት እርግጠኛ ሊኖረዎት ይችላል። ጨረሱ የኔታ? ይበቃኛል። መረጃዎቹ ብዙ አሉ። ቢሆንም ግን ይሄ በቂ ነው ብዬ ነው። ለጠቢብ ሰዓት ቃል ትበቁ አይደለም የሚለው እስኪ ትንሽ ለጠቢብ ሰዓት ቃል ትበቁ ወለዓብድ ሰለ እመዘለፍኮ ገሰጽኮ በምንትኑ ይሰማአከ አላ ዘነበረ ያፈቀረከ ይጸላአከ ስለሚል ስለሚያውቁት ብዬ ነውና በቂ ነው ብዬ አስባለሁ። ከዚህ በላይም አንብበው ሊሆን ይችላል የሚል እንትን አለኝ፣ እምነት አለኝ። ጨርሻለሁ። በጣም ጥሩ። በመረጃ መናገሮት በጣም ጥሩ ነው። ግን በኢትዮጵያ ኦርቶዶክስ ታመነው በግብፅ እንዳሉት ጥንተ አብሶ አለ ብለው እንደ ተቋም ሳይሆን አቡነ ሽኖዳ መጽሐፋቸውን የማይቻለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ጥንተ አብሶ በማርያም አይደለም በማንኛውም ሰው ዘንድ የለም፣ ኃጢአት በዘር አይተላለፍም የሚል ትምህርት ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ትምህርት። ይሄ በግለሰብ ደረጃ ሲጻፍ የፓትርያርኩን ፎቶ ሊያደርጉ ይችላሉ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ሊጽፉት ይችላሉ እንጂ የቤተክርስቲያኒቷ አስተምሮ አለመሆኑን ግን 100% እርግጠኛ ሆኜ ልነግረዎት እችላለሁ። ሌላው ከዚህ ጉዳይ ጋር ከሰማይ የወረደች ናት ብለን አናምንም። ሐናና ኢያቄም የሚባሉ እናትና አባት አሏት። እንደዚሁም በሕጋዊ ሩካቤ ነው የተወለደችው። እንዲያውም የአባ ሕርያቆስ በቅዳሴ ማርያሙ ላይ ኦ ድንግል አኮ በፍትወተ ደነዘ ተጸነስቲ አላ በሩካቤ ዘበሕግ መሐና ወኢያቄም ተወለድኪ፣ ሕጋዊ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ በፍትወተ ደነስ ማለት ሰዎች በልተው ጠጥተው ፈቃደ ስጋ ተነስቶባቸው በሚያደርጉት በዝሙት የተጸነሽ አይደለሽም ብሎ እንደተናገረው እኛ ኃይለ አርያማዊት ናት ብለን አናምንም። ከአብርሃም ዘር ከዳዊት ዘር እንደተወለደች ነው የምናምነው። ጥንተ አብሶ ግን በእሱ አይደለም በማንኛውም ሰው ዘንድ የለም። ቅድም የጳውሎስ መልእክት ሲጠቀስ የነበረው ሞት በአንድ ሰው በኩል መጣ፣ በአንድ ሰው በኩል ደግሞ ሕይወት ሆነ ይላል። ያ ሞት የመጣበት አንድ ሰው አዳም ነው። ሕይወት የሆነበት አንድ ሰው ደግሞ ክርስቶስ ነው እና አዳም በመበደሉ ቀጥታ የአዳምን ኃጢአት ሳይሆን የኃጢአት ውጤት የሆነው ዕዳና መርገም ነው በሰዎች ዘንድ የነበረው።
በማርያም ግን ዕዳውና መርገሙም የለም። ቅድም የቅዱስ ሉቃስ በአምላኬ በመድኃኒቴ ብላ የተናገረችው ሳይታመሙ መሰለመዳን። አንዴ ቆይ መርጌታ ይቅርታ፣ የአባ ሕርያቆስን ሲተረጉሙት ቅዳሴው ላይ ያሉትን በፍትወተ ስጋ ብሎ የሚለውን ማለት እንደ ሌሎቹ ሰዎች በልተውና ጠጥተው በሚደረግ አይደለም ማለት ኢያቄምና ሐና በግብረ ስጋ ግንኙነት አይደለም እንደ የወለዷት እሷን? አይ በግብረ ስጋ ግንኙነት ነው፣ በዝሙት ለማለት ነው። ደነስ ማለት ምናልባት አንተ ግዕዝ የማታውቅ ከሆነ እሳቸው የሚሞክሩ ይመስለኛል። ደነስ ማለት ዝሙት ነው። ዝሙት ማለት ከትዳር አጋር ውጪ የሚደረግ ወይም ደግሞ ባልተቀደሰ ተግባር የሚደረግ ማለት ነው እንጂ በግብረ ስጋ ግንኙነት ነው የተወለደችው። ምንም ጥያቄ የለውም። በቃ ኦኬ፣ ተመልሶልኛል። ይቀጥሉ። እሺ፣ ስለዚህ በአምላኬ በመድኃኒቴ ያለችው ያ የአዳም ዕዳና መርገም ስለሌለባት አስቀድማ ስለዳነች ነው እንጂ ኖሮባት ስለዳነች አይደለም። ለምሳሌ ክትባት ይወሰዳል አደለ? ፖሊዮ፣ ትክትክ፣ ማጅራት ገትር የምንለው ለእሱ አስቀድሞ ክትባት ሲሰጥ በዚያ ምክንያት ከፖሊዮ ልጆች ዳኑ ተብሎ ቢነገር ፖሊዮ ነበረባቸው ማለት አይደለም። ምናልባት ዕዳና መርገም ካለበት አካል ዕዳና መርገም የሌለበት አካል አይገኝም ከተባለ በመጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 3 ላይ ስናነብ ካንተ የተነሳ ምድር የተረገመች ትሆን የሚል እናገኛለን። በኦሪት ዘፍጥረት ምዕራፍ 3 ላይ ለይብቁል ከሶኳኔ ከላሾህና ደንደር ይብቀልብህ የሚለው። እንደገና ወደ ኦሪት ዘጸአት ምዕራፍ 3 ላይ ስንሄድ ደግሞ ሙሴ የቆምክባት ምድር የተቀደሰች ናትና የእግርህን ጫማ አውልቅ ይላል። አሁን ከተረገመች መሬት የተቀደሰች መሬት ተገኝታለች። እመቤታችንም ዕዳና መርገም ካለባቸው አካላት ዕዳና መርገም የሌለባት ሆና ነው የተገኘችው። በእኛ ቤተክርስቲያን አስተምሮ የቅዱስ ያሬድ የተነሳው ይሄ ቀዲሶች የሃንጽዮ ስጋ ሀደረ ላዕሌሃ ማለት እርሷን ቀድሶ ስጋዋን አንጽቶ በእርሷ አደረ ብሎ ቅዱስ ያሬድ ተናግሯል። ይሄ አንጽሖ የሚለው ኖሮባት አነጻት ማለት ሳይሆን ሲጀመር እንዳይኖርባት አድርጎ ማንጻቱን ነው። በሃይማኖት አበው ላይ ወይ ረኩሰት በምንትኒ ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ፣ በምንም በምን አልረከሰችም፣ በስጋዋም ድንግል ናት በሐሳቧም ድንግል ናት ተብሎ እንደተነገረ ሳይኖርባት መንጻቷን መናገሩ ነው እንጂ ኖሮባት አነጻት ማለት አይደለም። በእርግጥ ምናልባት እንትንን አንበውት ከሆነ ወልታ ጽድቅ የሚባለውን የደብተራ ባማን ነጸረን አንበውት ከሆነ የአቀባ ቡድንና የአንጻሐ ቡድን በሚል ርዕስ የተቀመጡ ሁለት ሐሳቦች አሉ። እዛ ላይ ሰፊ መረጃ ሊያገኙ ይችላሉ ብዬ አስባለሁ። እና በእኛ ግለሰቦች እንዲህ አይነት ያለ መልከታ ሊኖራቸው ይችላል። በቤተ ክርስቲያኒቷ ግን እንዲህ አይነት ያለ አቋም አለመኖሩን ምናልባት ይህም መጽሐፍ በጣም እይታ የጎደለው እንጂ አሁን ዛሬ በየትኛውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉባኤ ዘርግተው የሚያስተምሩ መምህራንን ቢጠይቁ እንደ ተቋምም ደግሞ ይህንን ሐሳብ ቢጠይቁ ይህ አስተምሮ የቤተክርስቲያኒቷ አስተምሮ ነው የሚለውት አንድም ሰው እንደማይኖር እርግጠኛ ነኝ። ምናልባት ይህንን መጽሐፍ ስለጻፉት ሰው አሁን እያወራን ያለነው በሚዲያ ስለሆነ ለማውራት ስለምቸገር እንጂ ብዙ ማውቃቸው ጉዳዮች አሉ፣ እኔም ማውቃቸው። ግን እነዚያን አሁን ሐሳቦች እዚህ ማውራት ስለማልፈልግ አሊያ በግል ልናወራ እንችላለን እንጂ የቤተ ክርስቲያኒቷ አስተምሮ አለመሆኑን በደንብ መረዳት የሚያስፈልግ ይመስለኛል። እንግዲህ ምንድነው መርጌታ ልበል ወይስ ማን እንደሆነ ከአትሮንሱ ነው የሚለው እንትኑ? እሺ እኔ በቃ ሰሎሞን ብለው ቢጠሩኝ በእርግጥ የቅኔ መምህርና የአዲስ ኪዳን መምህር ነኝ። መልካም ሰሎሞን ብለው ይጠሩኝ። ጥሩ። አሁን አንጸሐ አነጻ ነው። አዎ አንጸሐ አነጻ ነው። አነጻ ማለት ደግሞ አነጻ እንጂ እንዳትረክስ የወደፊት ግብር አይደለም። ለምሳሌ በሐልዮ በነቢብ በገቢር ሲል በእነዚህ በሶስት መንገዶች ኃጢአት የሚሰራበት ባህሪ ነው። ሰው በሐሳብ ሊሰራ ይችላል፣
በነቢብ ደግሞ በንግግር ሊሰራ ይችላል። በተግባር ደግሞ በግብር ደግሞ ሊሰራ ይችላል። እሷን ግን ከዚህ አነጻት ብለው ይተረጉሙታል። አነጻት ከምን? በሐሌዮም በነቢብም በገቢር እንዳትሰራ አነጻት። ከምኑ አነጻት ግን? ከጥንተ አብሶ አነጻት እንጂ የሌለባትን ነገር አነጻ ብሎ መተርጎም ከቃሉ ጋር የሚጋጭ ይሆናል። ያለበት ነው አነጻ የሚባለው። አንጻሃ በጭራሽ ለእርሷ ሊነገር አይገባም። ምን ከሆነ ማለት ነው? የአዳም ጥንተ አብሶ ባይኖርባት ኖሮ አንጻሃ የሚለው ቃል በራሱ በፍጹም ለእርሷ አይጠበቅም ነበረ ማለት ነው። ስለዚህ አነጻ ቆዩኝ፣ እስከዛ ተናገሩ። እንትን ሊጠፋብኝ ነው። ቻርጀር ላምጣ አለ። እሺ የወላሁት የኔ ታየ እንዲህ የሚል አለ አደለ? ንጹሐነም ደሙ ለዝብሲ፣ እኔ ከዚህ ሰው ደም ንጹሕ ነኝ ሲል ከዚያ በፊት ባለዕዳ ነኝ እያለ አይደለም፣ ጥንቱንም የሌለበት መሆኑን ነው የሚያሳየው። በዘፍጥረት ስናነብ ደግሞ ወያዕቆብሰ ንጹሕም ዝንቱ ይላል። ያዕቆብስ ከዚህ ንጹሕ ነው ሲል ከዚያ በፊት ነበረበት ማለት አይደለም። እና እነዚህ አሁን የመጽሐፍ ቅዱስ የአገባብ አውዶችን በደንብ መረዳት የሚያስፈልግ ይመስለኛል። ለምሳሌ ስለ ኤሳው አድኖ መብላት፣ ስለ ያዕቆብ አለማደን ይናገርና ወያዕቆብሰ ንጹሕም ዝንቱ፣ ያዕቆብስ ከዚህ ንጹሕ ነው አለ። ከምንድነው ንጹሕ የሆነው? አውሬ ከማደን። አውሬ ማደን የኤሳው እንደነበረ ሲገልጽ ማለት ነው ኦሪት ዘፍጥረት። እና አሁን ያዕቆብን ከዚህ ንጹሕ ሲለው ከዚያ በፊት አውሬ አድኖ እንደገና አሁን አውሬ ማደኑን ትቶ ንጹሕ የሆነ አይደለም። ጲላጦስ ንጹሐነም ደሙ ለዝብሲ፣ እኔ ከዚህ ሰው ደም ንጹሕ ነኝ ብሎ ሲናገር ከዚያ በፊት ንጹሕ አልነበርኩም እያለ አይደለም። ስለዚህ አነጻት ማለት በነገራችን ላይ ጥንቱን እንዳይኖርባት አድርጎ ንጽሕት ስላደረጋት ነው እንጂ ስለነበረባት አይደለም። አነጻት የሚለው ንጹሕ አድርጎ አንጽሐ ማለት ንጹሕ አደረገ፣ ንጹሕ አድርጎ ፈጠራት፣ ንጹሕ አድርጎ አስገኛት፣ ንጹሕ አድርጎ ከወላጆቿ አካል ከፈላት የሚለውን የሚያሳይ ሐሳብ ነው። ለምሳሌ አሁን ይህን የቅዱስ ያሬድን ብቻ አሁን የቅዱስ ያሬድን ነው አይደለ የጠቀስነው። የቅዱስ ያሬድን ይህንን ከጠቀስን ቅዱስ ያሬድ እንዲህ ብቻ አይደለም ያለው፣ ራቃ ደመና ብሎ ይጠራታል። ቅዱስ ያሬድ እንግዲህ እርስዎ በቤተ ክርስቲያን የቆዩ ስለሆነ መቼም ያውቁታል እያስባለሁ። ራቃ ደመና ማለት ንጹሕ ደመና፣ ያ ደመናው ንጹሕ እንደሆነ እመቤታችንም እንደዚሁ ንጹሕ ናት ይላል። እንደገና ምን ይላል መሰለዎት? እምጽውር ጽሩየ ገብራ ማለት ከጭቃ መካከል ንጹሕ አድርጎ ሰራት ነው የሚለው። እምጽውር ማለት መርገም ካለበት አካል መርገም የሌለበት አካል፣ በደል ካለበት አካል በደል የሌለበት አካል አድርጎ ፈጠራት ይላል። አሁን የቅዱስ ያሬድን አንዱን ከተቀበልን ሌላኛውን ልንተው አንችልም። ሁለቱን የቅዱስ ያሬድን ሐሳቦች ማስማማት ግድ ይኖርብናል ማለት ነው። ግድ ይኖርብናል። ምክንያቱም ይሄ ቀዲሶቼ አንጽዮ ሥጋ ሀደረ ላዕሌሃ ያለን ቅዱስ ያሬድ ራቃ ደመና ብሎም ነግሮናል። እንደዚያ ብሎ ስላላቆመ ማለት ነው። ግልጽ ነው። የኔታ ተመልሰዋል? አለሁ አንድ እንትን እያወጣሁ ነውና አሁን የመጣ ይሄ ትምህርት የቅርብ ትምህርቶች ብዙ አሁን እየተካተቱ ያሉበት ነገር ነው። ለምሳሌ ቅድም ከጠቀሱት አንጻር የውርስ ኃጢአት ወይም ደግሞ ቁራኝነት የሚባለው ነገር ከክርስቶስ ከመስቀል በኋላ መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ሲሰቀል ጥንተ አብሶ የሚባል ነገር የለም። እዚያ ለዓለሙ ሁሉ የዓለሙን ሁሉ ኃጢአት እንዳስወገደ ተደርጎ የሚነገሩ አሁን ላይ ያሉ ዘይቤዎች አሉ። ነገር ግን በጽሁፍ ደረጃ እንደተጻፈው ምሁራን የተባሉ በሙሉ ማለት ይቻላል በሙሉ ከዚህ በኋላ የሚጻፉ መጻሕፍት በእርግጠኝነት ይቀየራሉ።
ይቀየራሉ። ለምን? አሁንም ቲክቶክ ላይ ያለ ነገር ወደ ታች እየወረደ ወጣቱ ክፍል እታች ያሉትን እንትን ተጽዕኖ እየፈጠረ ያለበትም ጭምር ስለሆነ፣ ስለዚህ ምን ለማለት ፈልጌ ነው? አሁን ቅድም ያነሱት ነገር አለ። አንጽሖ ስጋ ምንም ጥርጥር የለውም የእርሷን ስጋ አነጻ እንደሆነ እንጂ ወደፊት ስለነበረ የሚል በምስክርነት የሚመጣ አይደለም። እንደዚህ ባለ የያዕቆብን እነዚህ ኤሳውን እያነሳን እነዚህ በምስክርነት የሚረጋገጡበት አይደለም። ይሄ ልዩ ነው። አንጽሖ ነው፣ አነጻት ነው። ልዩ ቢሆንበት ይቆይኝ በደንብ ጊዜ ሰጥቼዎታለሁ። ችግር የለም። መልካም። አሁን በዚህ በትምህርተ አበነፍስ እዛ ቅድም በጠቀሱት መጽሐፍ ላይም ቢሆን ወልታ ጽድቅ ላይ ስለ ጥምቀትም ሲናገር ብዙ ኦርቶዶክሳውያን ጥምቀት ለዳግም ልደት ብቻ ብለው የሚጠቀሙ እንዳሉ፣ አንዳንዶች ደግሞ ለጥንተ አብሶ ወይም ደግሞ በአዳም ምክንያት የመጣውን በደል ለማስወገድ ነው ብለው የሚቀበሉም አሉ። ገጽ 179 ላይ እሱን ማየት ይችላሉ። ትምህርተ ኅቡዓት ደግሞ ምን ይለዋል? እርሶም የሚያውቁት ነገር ነው። ትምህርተ ኅቡዓት ላይ እዛ ላይም ጽፎታል ጸሐፊው። በእንተ ትምህርተ ኅቡዓት ትርጓሜ ላይ ጻዕረ ዘሞት ፈታ የሚለውን እኛም ከጎኑ በፈሰሰ ማየገቦ ተጠምቀን ከፍዳ ነጽተናል፣ ከቁራኝነት ተላቀናል በሚል ተተርጉመዋል። ይሄ ትርጓሜው አንድምታው ማለት ነው። የትምህርተ ኅቡዓት ትርጓሜ ጻዕረ ዘሞት ፈታ የሚለውን ሲተረጉሙት ምን ብለውታል? ከፍዳ ነጽተናል። ፍዳ የሚባለው ከአዳም የመጣውን መርገም ነው፣ ወይም ደግሞ ቁራኝነት ይለዋል። ከዚህ ቁራኝነት ተላቀናል። በምን? በጥምቀት። አቡነ መልከ ጼዴቅም ምናሉ? መጠመቅ ማለት በውሃ መነከር ሳይሆን መንፈሳዊ አነጋገር መታጠብ፣ ከኃጢአትም መንጻት፣ ከኃጢአት ቁራኝነትም መላቀቅ ነው። በዘር ቁራኝነትን የወረስነውን ጥንታዊ ኃጢአት ልናስተሰርየው የምንችለው በጥምቀት ነው። በምን? በዘር የወረስነውን ኃጢአት። ይሄ አቡነ መልከ ጼዴቅም የተናገሩት ነገር ነው። አጠቃላይ ብዙ ጸሐፊዎች እሳቸው ቀጥለውም በዚህ ብቻ አላበቁም። በጥምቀት ነው ይሄ ጥንተ አብሶ የአዳም ቁራኝነት የአዳም በደል የምናስወግድ። እያንዳንዱ ሕፃን የሚጠመቀው ኃጢአት ኖሮበት ሳይሆን አንዳንዱ ለጥንተ አብሶ፣ አንዳንዱ ለዳግም ልደት፣ አንዳንዱ ደግሞ ለምንድነው ለዚህ ቁራኝነት በሶስት ነው የሚከፈለው። ያም ሆነ ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት ገጽ 259 ላይ ለእርሶም ማስታወሻ እንዲሆነዎት ማለት ነው። ጨረሱ የኔታ አለሁ ግን ገጹን የነገርኩት ሄደብኝ። እሺ አሁን አነሱት ሀሳብ ላይ በመሰረቱ ጥምቀት ለጥንተ አብሶ ነው የሚል በእናንተም እንደሌለ አውቃለሁ፣ በእኛም የለም። ወነአምን በአሐቲ ጥምቀት ለስርየተ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን በሚለው በጸሎተ ሃይማኖት ረቂቅ ላይ ማለት ነው። ይሄ ለገቢር ኃጢአት እንጂ ለውርስ ኃጢአት አይደለም። ያ የውርስ ኃጢአት ባይኖርም እንኳን እንዳሉት ቅድም ቁራኝነት አለ፣ ፍዳ አለ፣ ዕዳ አለ፣ መርገም አለ። እነዚህ ደግሞ በጥምቀት ሳይሆን የሚወገዱት በሃይማኖተ አበው ላይ አሁን ትንሽ ለማውጣት ልቸገር ስለምችል እንዲህ ነው የሚለው ግስ ስለሚሰሙ አብጠለ ሞተ በሲኦል ወነሰተ ሙስና በውስተ መቃብር ይልና አብጠለ ሞተ በሲኦል ሞትን አጠፋ። አብጠለ ሞተ በሲኦል ወነሰተ ሙስና በውስተ መቃብር፣ በመቃብር ውስጥ ፈርሶ በስብሶ ተበላሽቶ መቅረትን አስቀረ ይልና ወሳረ መርገመ በዲበ ዕፀ መስቀል፣
በዕፀ መስቀል ላይ መርገምን ሻረ ነው የሚለው። አሁን ይሄ ፍዳ፣ ዕዳ፣ መርገም፣ ቁራኝነት የቀረው ክርስቶስ ሰው ከሆነበት ጊዜ ጀምሮ መስቀል ላይ ተሰቅሎ ተፈጸመ ብሎ እስከተናገረበት ጊዜ ድረስ ክርስቶስ በካሰልን ካሳ ክርስቶስ በከፈለልን የደም ዋጋ እንጂ በጥምቀት አይደለም የሚሰራየው። የምንጠመቀው ልጅነት ለማግኘት ነው። ቅድም ጸሎተ ሃይማኖት ላይ ያነሳሁት ኃጢአት የገቢር የምንለው አለ። ለምሳሌ እኔ ብሰርቅ፣ ሰው ብገድል፣ እንደዚሁ ደግሞ ባመነዝር እንደዚህ ሆኜ ኋላ ወደ ልጅነት ጥምቀት የምመጣ ከሆነ የዚህ የገቢር ኃጢአት ነው በጥምቀት ሊሰረይ የሚችለው እንጂ ይሄ ዕዳ፣ ፍዳ፣ መርገም፣ ቁራኝነት የምንለው በጥምቀት የሚሰረይ አይደለም። ጥንተ አብሶም በጥምቀት የሚሰረይ አይደለም። ያ በክርስቶስ ሞት ብቻ የሚሰረይ እንደሆነ ነው በቤተ ክርስቲያኒቷ ትምህርት ያለው። ቅድም እንዳልከው ትልልቅ ቦታ ላይ የተቀመጡ ሰዎች በግለሰብ ደረጃ እንደመሰላቸው እውነት ለመናገር እኔም አይቼዋለሁ ብለዋል። በቤተ ክርስቲያን መምህራን ዘንድም በቤተ ክርስቲያንም ተቀቡልነት የለውም። ሰዎች ያው ይጽፋሉ። አሁን በእናንተም ዘንድ ግለሰቦች እንደመሰላቸው ይጽፋሉ፣ ግን የተቋሙ ላይሆን ይችላል በግለሰብ ደረጃ የተጻፈ። ለምሳሌ አንድ ማሳያ ላሳየዎት። ምናልባት የሰው ስም መጥራት ሊያስፈልግ ይችላል። አገልጋይ ዮናታን አክሊሉ የሚባለው በአንድ ወቅት ተነስቶ ክርስቶስ ከማርያም ከስጋዋ ስጋ ከነፍሷ ነፍስ አልነሳም አለ። የተቋሙ እንዳልሆነ እናውቃለን፣ የግለሰቡ ሐሳብ ነው። ከዚያ ቆይቶ ደግሞ እንደገና ሻሻልኩ ብሎ የለም ከስጋዋ ስጋ ነስቷል ከነፍሷ ነው ነፍስ ያልነሳው አለ። እርግጠኛ ነኝ ይሄ የራሱ የዮናታን አክሊሉ እንጂ የተቋሙ አስተምሮ እንዳልሆነ ግልጽ ነው። ልክ እንደዚህ ሁሉ እኛ ቤተክርስቲያን ውስጥም የግል አቋማቸውን የሚያንጸባርቁ ሰዎች አሉ። በግል ደረጃ አላሉም ልል አልችልም፣ መጽሐፉን እኔም ስላየሁት። ግን የተቋሟ ተደርጎ መወሰድ የለበትም ነው እያልኩ ያለሁት። ግልጽ ነው። እዚህ ጋር እኔ ማንሳት የምፈልገው የመጨረሻ ንግግሮች ላይ ለምሳሌ ዮናታን ሀሳብ አነሳ፣ ትምህርት አስተማረ። ነገር ግን ልዩ የሚያደርገው የዮናታንና በእናንተ ቤት ያለው በእናንተ ዘንድ ያለው መጽሐፍ ነው የሚጻፈው። ያ መጽሐፍ ደግሞ ግለሰቡ ሳይሆን የሚያሳትመው በቤተክርስቲያኒቷ ነው የሚታተመው ያ መጽሐፍ። ያ ማለት መቼም አንድ መጽሐፍ ግለሰብ አዘጋጅቶ በቤተክርስቲያኒቷ ማተሚያ ሲታተም ሳይመረመር ቼክ ሳይደረግ ይወጣል ብዬ አላምንም። መድረክ ላይ ያስተማረና መጽሐፍ አዘጋጅቶ መጽሐፉ ተመርምሮ ወይ ደግሞ ቼክ ተደርጎ በቤተክርስቲያኒቷ የታተመው አንድ ነው ብዬ ስለማላምን ነው አሁን ካነሱት ሀሳብ ማለት ነው። ሌላ ግን ቅድም የአሁኑ የተናገሩት ላይ ነው። ሌላ ቅድም ስንነጋገር ሁለት ነገር ማንሳት ፈለጉ። አንደኛ ከጥምቀት ጋር ያነሱት ሀሳብ ነው። ሁለተኛው ደግሞ የማርያም ነገረ ማርያም ዶግማ ነው ስላሉኝ ማለት ነው። ነገረ ማርያም ዶግማ ነው ስላሉኝ ስድስተኛ ሆኗል ማለት ነው። ለምሳሌ ዶግማ ሚስጥረ ጥምቀት፣ ሚስጥረ ሜሮን፣ ይቅርታ በጣም ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን፣ ነገረ ክርስቶስ፣ ሚስጥረ ስጋዊና ሚስጥረ ስላሴ እንደሆነ አውቃለሁ። የነገረ ማርያም ዶግማ ሲሆን ስድስተኛ ሆኗል። በኢትዮጵያ ኦርቶዶክስ ዶግማ ተብሎ የሚታወቅ ቁጥር አለ ወይስ የለም? አንደኛው ጥያቄ ይሄ ነው። አንደኛው ጥያቄ ዶግማ ተብሎ ይሄን ያህል ቁጥር ተብሎ የሚታወቅ አለ ወይስ አይታወቅም? ለምን ዛሬ ነገረ ማርያም ዶግማ እንደሆነ ስለሰማሁኝ ስድስተኛ ማለት ነው። ነገስ ይጨመራል ወይስ አይጨመርም? በቁጥር ደረጃ የተቀመጠ አለ ወይ? አዎ ካሉኝ ማስረጃ ቢጠቅሱልኝ። በቤተክርስቲያኒቷ የተዘጋጀ ይሄን ያህል ቁጥር ነው ያለን የሚል ማስረጃ ካለ ቢጠቅሱልኝ። ሁለተኛው የኃጢአት ስርየት በክርስቶስ ሞት ብቻ እንደሆነ ነው ምናምነው ብለው ሲናገሩ ሰምቻለሁ። እርግጠኛ ለመሆን ነው ጥያቄ ማነሳው። የምንጠመቀው ልጅ ለመሆን ነው እንጂ የኃጢአት ስርየትማ በክርስቶስ ሞት ብቻ እንደሆነ ነው የእኛ ቤተክርስቲያን የምታምነው ስላሉኝ ሁሉ የኃጢአት ስርየት አግኝተዋል ብሎ ያምናሉ ወይ? ምን ማለት ነው? ኦርቶዶክስ ይሁን አይሁን የዓለም ሕዝብ ሁሉ በክርስቶስ ሞት የኃጢአት ስርየት አግኝተዋል ብሎ ያምናሉ ወይ? አዎ ከሆነ መልሶት የኃጢአት ስርየት ያገኘ የእግዚአብሔር ልጅ ያልሆነ አለ ወይ? ይሄ ነው ጥያቄ።
ጥያቄን አግኝቶት ከሆነ ካልሆነ ግን ድጋሜ ግልጽ አድርጌ መጠየቅ ሞክራለሁ። እሺ የመጀመሪያው ዶግማ 1 2 3 ተብሎ ተቆጥሮ ሳይሆን ዶግማ ስለሚለው ልነሳና ዶግማ ማለት ቃሉ የግሪክ ነው። ወደ እኛ ስንቀይረው መሰረተ እምነት ሊለወጥ ሊቀየር ሊሻሻል ሊቀነስ ሊጨመር የማይችል የሚል ሐሳብ የሚይዝ ሆኖ በቃ ማንቀይረው ማንለውጠው ማናሻሽለው ማንቀንስለት ማንጨምርበት ነገር ሁሉ ዶግማ እንለዋለን። ስለዚህ ከዚህ የተነሳ ነገረ ማርያምም የማንቀይረው የማንጨምረው የማናሻሽለው የማንለውጠው ስለሆነ ዶግማ ነው የምንለው። በእርግጥ አንዳንድ ሰዎች ዶግማ የሚባለው ነገረ መለኮት ብቻ ነው፣ ለምሳሌ ምስጢረ ሥላሴና ምስጢረ ስጋዌ ብለው ይናገራሉ። እኛ ምስጢረ ጥምቀትንም ዶግማ ነው የምንለው። በእርግጥ ምስጢረ ጥምቀትን 2 ክፍል አለው ማለት የሥርዓት ክፍልና የዶግማ ክፍል አለው ምስጢረ ጥምቀት። ምስጢረ ቁርባንም እንደዚሁ የዶግማ ክፍልና የሥርዓት ክፍል አለው። አፈጻጸሙ ሥርዓት ነው፣ አስተምሮው ደግሞ ዶግማ ነው። ጥምቀትም ቁርባንም። ወደ ምስጢረ ትንሣኤ ሙታን ስንሄድም አሁን ነገረ መለኮት በእርግጥ ከክርስቶስ ሞት ጋር ሲያያዝ ነገረ ዶግማ ይሄ ማነው ነገረ መለኮት ይሆናል። ከዚያ ውጭ የሆነው ደግሞ አይለወጥም አይቀነስም አይጨመርም ዶግማ ነው የምንለው። ግን የሰዎቹ ከሞት መነሳት ነገረ መለኮት አይደለም። በእነዚህ ትምህርት አከፋፈል እንኳን ለምሳሌ 5ቱን አዕማደ ምስጢር እንኳን በወስድ 2ቱን ነገረ መለኮት እንላቸዋለን፣ ምስጢረ ሥላሴና ምስጢረ ስጋዌን። ምስጢረ ጥምቀትና ምስጢረ ቁርባንን ሀብታተ ቤተክርስቲያን እንላቸዋለን። ምስጢረ ትንሣኤ ሙታንን ደግሞ ነገረ ሕይወት ዘላለም ነው የምንለው። አሁን ነገረ ክርስቶስና ምስጢረ ስጋዌ ማለት አንድ ነው። ምስጢረ ሥላሴና ነገረ መንፈስ ቅዱስ ማለት ነገረ መንፈስ ቅዱስ ምስጢረ ሥላሴ ውስጥ የሚመደብ ነው። ዶግማ ነው። ይሄ ሁሉ በተለየ ቁጥር የምንሰጠው አይደለም። ግን ለይቶ ለማስተማር እንዲመች ነገረ ክርስቶስ የብቻውን ማውጣት ይቻላል፣ ነገረ መንፈስ ቅዱስን የብቻውን ማውጣት ይቻላል። እንደገና ነገረ ቅዱሳን የምንለው ትምህርት መሰረታዊው የማይለወጠው የማይቀየረው የማይሻሻለው ዶግማቲክ ነው የምንለው፣ ምክንያቱም ስለማይለወጥ። ግን ነገረ መለኮት እያልነው ግን አይደለም። እና ይሄ 1 2 3 በሚል ቁጥር በመመጠን ሳይሆን በቃ የማይለወጡ የማይቀየሩ የማይሻሻሉ አስተምሮዎችን ዶግማ በሚል ነው የምንይዘው። እንዲያውም በቴዎሎጂ እንኳ ራሱ አንድ ላስቲክነቱን የማይቀይር ከሆነ ዶግማ ነው የሚሉ ሐሳቦች ሲነሳ ሰማ ነበር። በእርግጥ እኔ የቴዎሎጂ ተማሪ አይደለሁም፣ የአብነት ተማሪ ነኝ። እንደዛ ነው። ወደ ሁለተኛው ጥምቀት ላይ ይቅርታ፣ ወደ ሁለተኛው ከመሄዶት በፊት ያ ማለት አሁንም ድጋሚ ማነሳው ጥያቄ ግልጽ እንዲሆንልኝ ስለፈለኩኝ ነው። ያ ማለት በቁጥር ደረጃ ይሄን ያህል ተብሎ የሚታወቅ ዶግማ የለም ነው ከመልሶት የተረዳሁት። በቁጥር ይሄን ያህል ብለህ፣ ምክንያቱም መጽሐፍ ቅዱስን ቆጥረን አንጨርሰውማ። በመጽሐፍ ቅዱስ ውስጥ ያሉ ሐሳቦች ሁሉ የማይለወጡ ስለሆኑ ዶግማቲክ ልንላቸው እንችላለን። ግን እዚያ ውስጥ ታሪክ አለ፣ ምክር አለ፣ ምሳሌ አለ፣ ቅኔያዊ አለ፣ እንቆቅልሻዊ አለ፣ ብዙ አይነት ሐሳቦች አሉ። ግን አንቀየራቸው። በቃ ገብቶኛል። ይሄን ያህል ተብሎ በቁጥር የሚወሰን በኢትዮጵያ ኦርቶዶክስ ዶግማ የለም። ወደ ሁለተኛው ጥያቄ ሄዱ። ጌታ ይባርኩት። እሺ፣ ጥምቀት ስለቢል የተነሳው ቅድም እንዳልኩት የዕዳ መርገም ቁራኝነት ፍዳ የምንለው የተወገደልን በማመን ነው። ካላመን ተፈርዶብናል። የክርስቶስ መሞት ወይም መጠመቅ አይጠቅመንም። ስናምንበት ነው የሚጠቅመን ወይም ደግሞ የሚያድነን። ካላመን አይረባንም አይጠቅመንም እንጂ ያ ፍዳ ያ ቁራኝነት ያ ዕዳ ያ መርገም የተወገደልን በክርስቶስ ሞት እንጂ አሁንም በጥምቀት አይደለም። የምንጠመቀው የእግዚአብሔር ልጅ ለመሆን የጸጋ ማለት ነው፣ ልጅነትን ለማግኘት እንጂ ዕዳና መርገምን ለማስወገድ አይደለም። ዕዳና መርገምን ለማስወገድ አይደለም። ስለዚህ ሌሎቹ ካመኑ የዕዳና መርገም ተወግዶላቸዋል። ባለማመናቸው ግን አይወገድላቸውም። ምክንያቱም በዮሐንስ ወንጌል ምዕራፍ 3 ላይ ምንድነው የሚለው? በአንድ ልጁ ስላላመነ አሁን ተፈርዶበታል ነው አይደል የሚለው? ባለማመኑ ቢያምን
ግን ክርስቶስ የሞተው ለዓለም ነው። ሙስሊም ሳይል፣ ካቶሊክ ሳይል፣ ፕሮቴስታንት ሳይል፣ ኦርቶዶክስ ሳይል፣ ተሐድሶ ሳይል፣ ዋቄፈና ሳይል፣ ቡድሂዝም ሳይል ሰው ለሆነ ሁሉ ነው ክርስቶስ የሞተው። ለዓለም ስለሆነ ማለት ነው። ለዓለም ስለሆነ ክርስቶስ የሞተው ለዓለም ነው። ምክንያቱም እግዚአብሔር ዓለሙን እንዲሁ ወዶታል አንድያ ልጁን ለሞት እስከ መስጠት ደርሶ ተብሎ የተገለጸው ለዓለም እንጂ ለተለየ ነገድ ለተለየ ወገን አይደለም። ስለዚህ ከዚህ የተነሳ ባለማመኑ ይቀርበታል እንጂ ካመነ ሁሉም የዚህ የመዳን ተቋዳሽ ወይም ተካፋይ ይሆናል። ግልጽ ነው ብራዘር? አዎ። ምንድን ነው ለምሳሌ በኢትዮጵያ ኦርቶዶክስ በ40 እና በ80 ቀን የሚጠመቁ ህፃናት ሳያምኑ ስለሆነ የሚጠመቁት ያ መርገም እንዳለባቸው ይሆኑና የእግዚአብሔር ልጆች ይሆናሉ። አድገው ደግሞ ሲያምኑ ከዛ መርገም ነፃ ይወጣሉ ነው። አይደለም፣ እንደዚህ አይደለም። እንደዚያ ሳይሆን ልጅነት ለማግኘት ይጠመቃሉ። ዕዳና መርገም የለባቸውም። ሲጠመቁ ልጅነትን ያገኛሉ። የሚጠመቁት ልክ በብሉይ ኪዳን የ8 ቀን ህፃን ይገረዝ እንደነበረ ይሰማል። ግን ምለው ይሰማል። አሉ እኮ በደንብ ነው እየተሰሙ ያሉት። ይቀጥሉ። እሺ በብሉይ ኪዳን ያው ህፃናት ይገረዙ ነበር። የብሉይ ኪዳን ህፃናት በ8 ቀን ነው የሚገረዙት። እንደገና ደግሞ ወንዶቹ በ40 ቀን ሴቶቹ በ80 ቀን ደግሞ ወደ ቤተ መቅደስ የርግብና የዋኖስ ጫጩት ይዘው ይሄዱ እንደነበረ ተጽፏል። ለምሳሌ በ8 ቀን እንደሚገዘሩ ኦሪት ዘፍጥረት ምዕራፍ 18ን ማንበብ በቂ ነው። በተወለዱ ወንድ በተወለደ በ40 ቀኑ ሴት በተወለደች በ80 ቀኗ ደግሞ የርግብና የዋኖስ ጫጩት ይዘው ወደ ቤተ መቅደስ እንደሚሄዱ ኦሪት ዘሌዋውያንን ማንበብ በቂ ነው። እንደገና ደግሞ ትንቢተ ኤርምያስ ምዕራፍ 1 መርጌታ ቆይ ዘሌዋውያን ላይ የሴት በ80 ቀን ወንድ በ40 ቀን መስዋዕቱን ይዘውት የሚሄዱት ለህፃኑ ነው ወይ ለእናትየዋ ነው? ይዘውት የሚሄዱት ለህፃኑን ይዘው ነው የሚሄዱት። ወንድ ከተወለደ ህፃኑንም ይዘው ጉለርግቡን ዘውገማ አይነቁን ማለት በግዝ እያወራሁት ነው መሰለኝ። ኤርምያስ ነህ አይደል አንተ? አዎ። ለምን ነው ይዘውት የሚሄዱት? ለሴቷ ነው ለህፃኑ ነው ይዘውት የሚሄዱት መስዋዕቱን? ለሴቲቱም ለህፃኑ መሆኑን መረጃ ይስጡኝ። ወንድ ልጅ ወንድ የሚለው እዚያው ራሱ ኦሪት ዘሌዋውያን ምዕራፍ 12 እንዲህ ነው አይደለም የሚለው? አንድ እናት ወንድ ልጅ ከወለደች እስከ 7 ቀን ድረስ የረከሰች ናት ይላል። ስለ መርከሷ ነው ታዲያ መስዋዕት እኮ የምታቀርበው እንጂ ስለ ህፃኑ አይደለም። እሺ አዳምጡኛ መጀመሪያ። እሺ የረከሰች ናት ይልና ቀጥሎ የሚለው የመንጻቷ ወራት እስኪፈጸም ድረስ 33 ቀን ትቆይ ይላል። ስንት ቀን? 33 እና 7 40 ይሆናል። ልክ ነው። መልካም። ስለዚህ በዚህ ቀን የርግብና የዋኖስ ጫጩት ይዛ ልጁን ይዛ ወደ ቤተ መቅደስ ትሄዳለች። ኦኬ። ይዛ የምትሄደው ስለማን ልታቀርብ ነው? መስዋዕቱን ነው? ስለ ራሷም ስለ ልጇም? ስለ ልጇ መሆኑን አሳዩኝ ነው። ልጇን ይዛ ሄደች እኮ ነው የሚለው። ልጁ የሚገረዘው በስንተኛው ቀን ነው? ልጁ የሚገዘረው በ8። የት ነው የሚገዘረው? የሚገዘረው ቤቱ ነው። ቤቱ ነው አይደለ? አዎ። ጌታችንን ይዛው ሄደችው ወዴት ነበረ? የገዘረችው ቤት ነው። ቤቷ ነው ያስገዘረችው። ወደ ይዛው የሄደች ደግሞ ወደ ቤተ መቅደስ ነው። ወደ ቤተ መቅደስ የሉቃስ ወንጌል ምዕራፍ 2። ወደ ቤተ መቅደስ ለምን እንደዛው የምትሄድ? በብሉይ ኪዳን ሕግ የተፈጸመው የተሰራውን ስርዓት ክርስቶስ እንዲፈጽም በሙሴ ሕግ እንደተጻፈ ይዛው ሄደች። እሷ እኮ እንድትሄድ እኮ አይፈቀደላትም። በ40 ቀን አልሞላትም። በ8ኛው ቀን ይዛ ሄደችው። ይሄ ማለት በወለደችው በ8ኛው ቀን ማለት ነው። በ8ኛው ቀን ሄደች ማን አለ? ኤርምያስ አልኩ እንዴ? አሁን እኔ መጽሐፉ ይሌለ እንዴ? በ8ኛው ቀን ይዛው ሄደች ይሌለ ቤተ መቅደስ? ኧረ የለም። ግዝረቱ የት ነው የተከናወነው?
ቤቷ ነው። ዮሴፍ ቤት ነው የተገዘረው። የሉቃስ ወንጌል እኮ ምዕራፍ 2 ላይ ተጽፏል እኮ። እሺ በ40ኛው ቀን ነው ይዛ ሄደችው። በ40ኛው ቀን ነው ይዛው የሄደችው ወደ ቤተ መቅደስ። የአረጋዊው ስምዖን ታቅፎ ትንቢት ተናገረ አይደለ? ይህ ሕፃን ለብዙዎች ለመውደቃቸውና ለመነሳታቸው ምልክት ይሆናል፣ በአንቺም ደግሞ በነፍስሽ ሰይፍ ያልፋል ብሎ አይደል የነገራት? እሱ በኋላ ነው ወንድምነት። ያን ቀን ነው የ40ው ቀን ነው የ40ው ቀን ጊዜ ነው። ልክ ነው። እሱ እዛ ሲገናኙ ነው። ሉቃስ ወንጌል ምዕራፍ 2 አንብበው ብሩኬ። ላንብበው። እሺ እንዲህ ይላል። ቁጥር 21 ላይ ሊገርዙት 8 ቀን በሞላ ጊዜ በማህፀን ሳይረገዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። እንደ ሙሴም ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱ ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት። ማንን? እንደ ሙሴ ሕግ ተብሎ እንደተጻፈ በጌታ ፊት ሊያቆሙት። በጌታም ሕግ 2 ዋሊያ ወይም 2 የርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። ወደ ኢየሩሳሌም የኔታ በጣም ጥሩ ነው ያነበቡት። ዋልያ የሚለው ስህተት ነው። ዋኖስና ርግብ ይበሉት እንጂ ሌላው ልክ ነው። 81 ዋልያ ብሎታል። ይኸው 81 ነው ያነበብኩት እኮ ገብቶኛል። እስኪ ኦሪት ዘሌዋውያንን አውጥተው ቢያዩት ዋልያ አይልም፣ ዋኖስና ርግብ ነው የሚለው። ሉቃስ ላይ እሱ ምንም እንትን የለውም፣ ችግር የለውም። ግን እዛ ላይ አሁንም ቢሆን በዚህ ምዕራፍ 11 ላይ ዘሌዋውያን ከእናትየዋ መንጻት ጋር ተያይዞ እንጂ ልጁን የሚነጻበት አንዳች መንገድ የለም። ልጁን ለማንጻት አንድ ሀሳብ ልንገሮት። ለአንድ ሰከንድ በጌታ ፊት ሊያቆሙት የሚለው ስለ እናቱ የተነገረ ነው። አይ ሱማ ስለ ብላቴኖች ነው። እና እሱን ደግሞ በብሉይ ኪዳኑ ሕግ እንደተጻፈ እኮ ነው ያለን። ልክ ነው እኮ ስለ ብላቴኖች። መስዋዕቱ ግን ስለማን ነው ነው የጠየቅኩት። ሴቶች ስለ መንጻታቸው መስዋዕትን አያቀርቡም ነው እያሉ ያሉት። አይ እኔ እኮ ቅድም ያልኩትኝ ስለ እናቱም ስለ ሕፃኑም ነው ብያለሁኝ። ስለ ሕፃኑ ለምን እንደሚቀርበው በቃ በጌታ ፊት መቆም ስላለበት ሕፃኑ የረከሰ ነው ስርዓት ስለው። አይ የወለደችትም እኮ የረከሰች አይደለችም። ባይዘው ቶራው ይላል። መርከስ ማለት እኮ ያው መርከስ ማለት ኤርምያስ ምን ማለት መሰለ? መርከስ ማለት ከሆነ ነገር መከልከል ማለት ነው፣ ሌላ ማለት አይደለም። ለማርያም ሲሆን እንደዛ የሚሆነው ለማንም ቢሆን ያው እሺ። ታዲያ 33 ቀን የረከሰች ነው የሚለው የረከሰች ነው የሚለው። ቆይ በደንብ ስማኛ። መርከስ ማለት አንደኛ መንፈስ ቅዱስ የተለየው ከሆነ ረከሰ እንላለን። እነዚህ ግን መንፈስ ቅዱስ የተለያቸው ለማለት ሳይሆን የሆነ ነገር ለማድረግ የተከለከሉ ማለት ነው እኮ። በሕጉ መሰረት የረከሰ ተብሎ የሚባለው የተከለከለ ማለት ለምሳሌ ፈሳሽ ከሰውነታቸው የሚወጣው በዛው በዛት ነው በዘሌዋውያን ላይ የመንጻት ሕግ ላይ በተባለበት ቋቁንቻ፣ እንደዚሁም ደግሞ ፈሳሽ ነገር በሰውነታቸው ላይ ሁሉ ያሉ እነዚህ የተረከሱ ናቸው ብሎ የሚለው የረከሱ የተከለከሉ ለማለት ነው። የተከለከሉ ማለት ነው አይደል? አዎ እንጂ በትክክል በጌታ ፊት የረከሱ አይደሉም ማለት ነው። አይደሉም። ይኸውልህ ለምሳሌ አሁን የረከሱ ናቸው ብሎ የሚለውን ቃል ለምንድን ነው የተከለከሉ ናቸው ብሎ ያላለው? የተከለከሉ ከሆኑ ለምንድን ነው መስዋዕትን ማቅረብ ያስፈልጋቸው? የረከሱ ስለሆኑ እንጂ እንደ መንጻቱ ሕግ የሚያቀርቡት መስዋዕት የመስዋዕቱ ደም ለምሳሌ የለምጽ ሕግ ያለበት ሰው የረከሰ ነው ብሎ የሚለው መጽሐፉ። እርስዎ ግን የተከለከለ ነው ብሎ የሚሉት። ኦኬ የረከሰ ስለሆነ ነው የደም መስዋዕትነትን ማቅረብ ያስፈልገው አይደል? ሁለት ወፎችን ከዝግባ እንጨትና ከቀይ ሂሶጵ ጋራ ይዞ ወደ ቤተ መቅደሱ
ይዞ ይሄዳል። ካህኑ ያያል እና አንደኛውን ወፍ አርዶ በህይወት ያለውን ወፍ ከዝግባው እንጨትና ከቀይ ሲሶፕ ጋር አድርጎ በህይወት ያለውን ደም በታረደው ወፍ ደም ውስጥ ነክሮ በሰውነቱ ላይ ከረጨበት በኋላ ነው ንጹህ ነው ብሎ የሚለው እና የረከሰ ብሎ የሚለው ዝም ብሎ ነው የተጻፈው ነው እያሉ ያሉት። መጽሐፉ የረከሰ ብሎ ሲል የረከሰ ነው ብሎ የሚለው። እሺ ጥሩ ሰምቻለሁ። እኔ ላብራራልህና ከተግባባን እንግባባለን፣ ካልተግባባን ደግሞ የየራሳችንን ሐሳብ እንይዛለን። በመጀመሪያ እስኪ የማቴዎስ ወንጌል ምዕራፍ 12ን አውጥተህ ስታነብ እንዲህ የሚል ቃል አለ። ካህናት ሰንበትን በቤተ መቅደስን እንዲያረክሷት ተብሎ ተጽፏል። ክርስቶስ ነው እንዲያ የሚለው የማቴዎስ ወንጌል ምዕራፍ 12። እሱ በመሄድ ነው። ቆይ በደንብ ስማኛ፣ ሐሳብ አይደለም እንረዳዳው። እንደገና ስለማይበሉ እንስሳት ያወራል። ለምሳሌ አህያ፣ ፈረስ፣ በቅሎ አይበሉም የረከሱ ናቸው ይላል መጽሐፍ ቅዱስ። እግዚአብሔር በተፈጥሮ የረከሱ አድርጎ ስለፈጠራቸው ሳይሆን ከመበላት የተከለከሉ ማለት ነው። ልክ ነው አይደል እንዴ? እኛ መርከስን እንደ ኃጢአት የምንቆጥረው መንፈስ ቅዱስ የተለየው ከሆነ ብቻ ነው እንጂ እሱን ልምጣ። መውለድ መርከስ አይደለም፣ መወለድም መርከስ አይደለም። ለምንድን ነው? እግዚአብሔር ብዙ ተባዙ ብሎ በራሱ ባርኮ ሰጥቷል አይደለ? ስለወለደች አልረከሰችም፣ ስለተወለደም አልረከሰም። ነገር ግን ፈሳሽ ስላለ ያ ፈሳሹ መንፈስ ቅዱስ እንዲለየን ባያደርግም እንኳን ከዚያ መንጻት አለብን ወደ ተቀደሰው ቤተ መቅደስ ለመግባት ከፈሳሹ ማለት ነው። መረጃ ብዬ ስለወጥ መረጃውን እየሰጡ የሚያወሩ ጥሩ ነው። አሁን ያለ መረጃ ነው የሚወራው ማለት ነው። ማቴዎስ 12 አላነሳሁም። ማቴዎስ 12 የጠቀሱት እሱ ስለ መንገድ መሄድና አለመሄድ ነው። በሰንበት ሰው መንገድን ቢሄድ የረከሰ መሆኑ ቶራው ይናገራል። ካህናት ግን ወደ ቤተ መቅደስ ቢሄዱ አይረክስባቸውም። ኤርምያስ በግምት አታወራ። መንገድ ስለመሄድ የማቴዎስ ወንጌል ምዕራፍ 12 አያወራም። እርሶ አሉ ጌታችን ያለው ልብ ብለው ይስሙኝ። እኔንም ብሉይ ኪዳንና አዲስ ኪዳን ለእኔ አይነግሩኝም። የእውነት ስነግሮት ማለት ነው። አሁን መረዳዳት ነው መከራከር ነው የፈለግከው አንተ። የእውነት ስነግሮት ለመማማር ከሆነ ታዲያ ማቴዎስ ወንጌል ምዕራፍ 12 ላይ ስለምን መርከስን ከመሄድ ጋር ይይዟል አነሳው። እንደማመጥ ብሉይንም አዲስንም ለእኔ አንዲት ነቁጣ አይነግሩኝም። እርሶ ለመማማር ከሆነ ያድምጡ። ግዴ አሁን አንተ ብሉይ ኪዳን አዲስ ኪዳን ቀርቶ አንድ ምዕራፍ አታውቅም። ወደዚህ አለማውቀን ይኸው እያወራን አይደል? ህዝቡ እያየን እኮ ነው። እስኪ እንግዲህ እርሶ እኮ ያድምጡ። እንደማመጥና ማን አላዋቂ እንደሆነ ይታይ ነው ብዬ መለስ። በቃ እንደማመጥ። ኦኬ ማቴዎስ 12 ያነሱት ጌታችን እዛ ጋር የተነገረው ካህናት ወደ ቤተ መቅደስ ቢሄዱ ያ ሰንበትን ያረክሳል ብሎ የሚለው በቶራ በህጉ መሰረት ለህዝቡ የተሰጣለ ሰው በሰንበት ቀን መንገድ በቃ አሁን እንግዲህ ምን እየጀመሩ ነው? ብሶት እየጀመሩ ነው። ብሶት ተናደዋል ማለት ነው። ያድምጡ። ካወራው የሌለ ካወራው ካዳምጡ በኋላ ነው። በኋላ ላይ ይኸውላችሁ ይሄው ህዝቡ ያድምጡ። እደግመዋለሁ፣ እነግረውታለሁ። በሕያው አምላክ በአብርሃም አምላክ ፊት ብሉይ ኪዳንም አዲስ ኪዳንም እኔ ፊት አያወሩም፣ እርሶ እንደፈለጉት ማለት ነው። ካወሩ ግን ያው በእውቀት ነው የምወግተውት። ማቴዎስ 12 ጌታችን የጠቀሰበት እዛ ጋር ካህናት ወደ ቤተ መቅደስ ቢሄዱ ሰንበትን ማርከስ ብሎ የሚለው ቃል ለእነሱ አያረክሷትም ብሎ ያለው ስለተፈቀደላቸው ነው። ለእነሱ ብቻ ሳይሆን በብሉይ ኪዳን ስርዓት አሁንም ልብ በሉ እዚህ ያላችሁ 830 ሰው ማን የእግዚአብሔር ቃል እንደሚያቀና እንደማያውቅ ይሁ እንግዲህ። ሁለተኛ እንደገና ደግሞ እንስሶቻቸው በጉድጓድ ውስጥ ቢገቡ ጌታችን አሁንም ለጥቆ የተናገረው ሄደው እንዲያወጡ ህጉ ይፈቅዳል። ነፍስ ማዳን ነውና ማለት ነው። ኦኬ ልብ በሉ ማን እንደሚያውቅና ማን እንደማያውቅ ሪከርድ አድርጉ። ኦኬ ይሄንን በማድረጋቸው በሰንበት ቀን ቢሄዱ አያረክሱትም ሰንበትን። ለምን? ታናክ
ብሉይ ኪዳን ቶራና ክቱቪም ነቢይን ካወቁ ከኔ ጋር ያወራሉ ማለት ነው። ስለዚህ ይሄንን ቃል ጌታ እዚህ ጋር የተናገረው ቃል በሰንበት ሄደው ቤተ መቅደስ ካህናት ሄደው ለማገልገል ህጉ እነሱን ሰዎች በመንገድ ለሌላው ህዝብ እንዳልተፈቀደ መሄድን እንዳልተፈቀደ ለካህናቱ ግን መሄድን ተፈቅዶላቸዋል። እሱ ነው የተናገረው። እርሶ ግን ስላነሱት ስለ መንጻት ህግ ከሆነ ግን ዘሌዋውያን 12 13 14 15 ላይ ያለው የመንጻት ህግ ግን ብሎ የሚለው ሴቶች ፈሳሽ ሲኖራቸው ህጉ እርኩስ ናቸው ብሎ ይላል፣ የረከሰች ናት ይላል። እርሶ ደግሞ የረከሰች አይደለችም ብለው ይላሉ። ይሄ ማለት ምን ማለት ነው? ሙሴ ተሳስቷል፣ መንፈስ ቅዱስም ትክክል አይደለም ባሪያውን የተናገረው እያሉኝ ነው። ካልሆነ ግን መረጃውን ያምጡና ሴት የረከሰች ናት 33 ቀን የረከሰች ናት 7 ቀን በላዩ ላይ ተጨምሮበት ብሎ የሚለውን ቃል እሱን የሚያፈርሱበትን መረጃ ያምጡ ማለት ነው። ሁለተኛ ሰው የረከሰ ተብሎ የሚባለው ስለፈሰሰ ነገር ስላለው አይደለም፣ መንፈስ ቅዱስ ከተለየው ነው ብሎ ያሉት። መንፈስ ቅዱስ የተለየበት ሰው የረከሰ ነው ብሎ የሚለውንም የመጽሐፍ ቅዱስ ክፍልንም ያምጡት። ቴንኪው። ይቀጥሉ። በመረጃ ያወሩ። ትንሽ አውራ ላውጣልህ እያወጣሁ ስለሆነ እስከዛ ድረስ ሀሳብ ካለህ ጨምር። መልካም እሺ፣ እኔ ትንሽ ልበል። አንደኛ ከዚህ ከ80 አሃዱ መጽሐፍ ጋርም ይጋጫሉ። ምክንያቱም መጽሐፉ የሚጋጨው እንዳታሳይ ያምጡ እሳቸው በመጀመሪያ። እሺ የሚጋጨው እንዳታሳይ፣ በኋላ የሚጋጨውን በኋላ እናሳያለን። መልካም እሺ። ይቀጥሉ። መርጌታ እርሶ ቀጥሉ። እያወጣሁ ነው፣ እኔ እያወጣሁ ስለሆነ ያውጡትና እስከዛ ድረስ አውሩ። እሺ ብርኬ ማውራት ትችላለች። እስከዛ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም ብያለሁ። ቀሲስ እንኳን ደህና መጡ። እንግዲህ ጊዜው ሲደርስ ደግሞ እኔ አንጽሖ ሥጋ ላይ ትልቅ ቁልፍ የሆነች ጥያቄ ያለችኝ፣ ምልክት ስጠኝ ሲጨርሱ። እሺ እስከዛ መርጌታ ጥያቄ ማቅረብ ይችላሉ? ያቅርቡ። ቀሲስ ይቀጥሉ። እሺ ከአትሮኑስ ፊት ሰላም ጤና ይስጥልኝ። ጤና ይስጥልኝ፣ እግዚአብሔር ይመስገን። እኔ አጭርና ግልጽ ጥያቄ ነው የምጠይቀው። ቅድም ሲያነሱ ነበር ሀሳብና አንጽሖ ሥጋ ቀዲሶ ኪያ የሚለው ያው ቅዱስ ያሬድ በጸዋትወ ዜማ ላይ እንዳነሳው ቤተክርስቲያኒቱ እንደምታስተምረው ይህ ሀሳብ ለድንግል ማርያም ቅድመ ፍጥረተ ሰብ ነው የሚሰራው ወይስ ድህረ ልደት ነው? ማለቴ ከመወለዷ በፊት ነው ያነጻት ወይስ ከተወለደች በኋላ ነው? ድህረ ልደት ነው? እስኪ ይችን በአጭሩ ይመልሱልኝ። ቅድመ ልደት ነው፣ ከመወለዷ በፊት ነው። ስለዚህ ከመወለዷ በፊት ከሆነ ቀዲሶ ኪያ የሚለውን ይተውትና ለጊዜው አንጽሖ ሥጋ ታዲያ የሚለው ከመወለዷ በፊት ሥጋ ነስታለች ማለት ነው። ሥጋዋን ያነጻት ከመወለዷ በፊት ነው ሥጋዋን ያነጻው። ያው ማለት ከአባት ዘር ከእናት ደም ተከፍሎ ያው ሰው ተጸንሶ እንደሚወለድ ይታወቃል። ከአባቷ ዘር ከእናቷ ደም ሲከፍል ነው ያነሳው። እሺ አሁን ቅድም ሲናገሩ ምን አሉ? ከመወለዷ በፊት ነው ብለውኛል። እና ሰው እሺ፣ ስለዚህ ያነጻት ከመወለዷ በፊት ነው ብለው አቋም ከያዙ ሰው ከመወለዱ በፊት እንዴት ሥጋው ሊነጻ ይችላል? ከመወለዱ በፊት ሥጋ አለው? እኔ እኮ እያልኩ ያለሁት ከአባት ዘር ከእናት ደም ሲከፈል ነው ያነጻት አልኩኝ። ይሄ ከመወለድ በፊት አይደል? እንደዛ አይልም። አሁን ከአባት ዘር ከእናት ደም ሲነሳ ነው ያነጻት የሚል የለም። እያለ ያለው ሥጋዋን አንጽቶ ነው አይደል እያለ ያለው። ስለዚህ ሥጋዋን የሚያነጻት ሳትፈጠር በፊት ነው ወይ ነው የኔ ጥያቄ። አጭርና እሺ፣ በጣም ጥሩ። በደንብ ስማኛ ሆነ ሀሳብ ስለገባኝ ማለት ነው። ከአባት የሚከፈለው ሥጋ ነው ምንድን ነው? ከአባት የሚከፈለው እኮ ሥጋ ነፍስ ነው። ከእናትም የሚከፈለው ሥጋ ነፍስ ነው። ሥጋዋን አንጽቶ ስላለ ሥጋ የለም የሚል ሀሳብ ስለሆነ ያነሳው። ምክንያቱም ሥጋን ነፍስን ገንዘብ የምናደርገው ከወላጆቻችን ነው። አይ የነ ኤርሚን ሰዓት እንዳልሻማ እነሱ ቶሎ ወደ እነሱ መመለስ ስላለብን በመሀል ስለገባሁ የእኔ ጥያቄ አንጽሖ ሥጋ ቀዲሶ ኪያ የሚለው አሁን ቤተክርስቲያኒቱ የምታስተምረው አንደኛ በሕሊና አምላክ የነበረች ነው ተብሎ ነው። አሁን ሰው ደግሞ
አይ አይደለም ማምለጫ ፍለጋም ይመስላል እውነት ለመናገር ማምለጫ ፍለጋ አይደለም። በቃ እንደዛ ካልሆነ ለምን ከእናቷ ማህፀን ለያት አላለም? ከእናቷ ማህፀን ለያት ለምን አላለም? ያለው እኮ ስጋዋን አነጻ ነው ያለው አይደል? ስጋ ደግሞ ሰው ከተወለደ በፊት ከመወለዱ በፊት ሊኖረው አይችልም። እንደዛ ከሆነ ለምን ቃል በቃል ከእናቷ ማህፀን? እሺ መጽሐፍ ቅዱስ ልጥቀስልህ። መጽሐፍ ቅዱስ በደንብ ስማኝ። በሆድ ሳልሰራህ አውቄሃለሁ፣ ከማህፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነብይ አድርጌሃለሁ የሚለውን ምን ታደርገዋለህ? ቀዲሶ የሚለውን እኮ አላልኩም እኔ አንጽሖ ስጋ ላይ ነኝ ያለሁት። እየጠየኩት ያለሁት እኮ አንጽሖ ስጋ መቀደስና ማንጻት ምንድነው ልዩነታቸው? እንዴ ይስሙኛ። አሁን እኮ እርሶ የሚጋጭበት ሐሳብ አመጡ። የመቀደስ አሁን ይሁን እያልከኝ ከሆነ መርጌታ የነብዩን ማንጻት የለም ነው ያልከኝ አይደል? መርጌታ አንዴ ቆይ። የነብዩ እግዚአብሔር ኤርሚያስን የጠቀሱት ከማህፀን ሳለ ቀድሻለሁ ብሎ ማለት ለአሕዛብ ነብይ አድርጌ ለይቻለሁ ነው። ቀድሻለሁ ብሎ የሚለው ቃል ዘጋ መለየት ነው። መቀደስ ማለት መለየት ማለት ነው እንጂ እርሶ እንደሚሉት አስቀድሞ አሁን ለማርያም ቀሲስ እየተናገሩት ቀሲስ እንደጠየቁት ጥያቄ ማርያም ገና ሳትወለድ በፊት በስጋ እንደነበረች አድርጋችሁ ስጋዋን ሳይወለድ በፊት ለነበረው ነው የቀደሳት ብሎ የሚለውን ቃል የተናገሩት ወሳኝ የሆነ ጥያቄ ነው ቀሲስ ያቀረቡት። ስለዚህ የነብዩ ኤርሚያስን የጠቀሱትኝ ነብዩን እግዚአብሔር ለይቻለሁ ቀድሻለሁ ብሎ ሲል ለይቻለሁ ነው ለአሕዛብና ለእስራኤልም ቤት ነብይ እንዲሆን ማለት ነው። ከማህፀን አካሉ ሳይኖር እንዴት ይለያል? በእናንተ ሐሳብ ለነብይነት ጥሪውን እኮ ነው የሚናገረው እግዚአብሔር። ጥሪውን ነው፣ ስለ ጥሪው ነው፣ ስለ አገልግሎቱ ጥሪ ነው። በዓላማ አቤት ጌታ ከእናንተ ጋር አይሆንም። በቃኝ። ለምን በቃኝ ይላሉ እንዴ? ገና ለነብይነት ነው፣ ለነብይነት ነው። ኤርሚያስን ለምን ወረዱ? የቀድሞውን ሳያመጡ ያ በቃኝ አሉ። ወሳኝ ጥያቄ የመጣባቸውና ለዛ ነው። አይ ቤተክርስቲያን በጣም ወሳኝ ጥያቄ ነው የጠየቀው። አይ ቁልፍ ጥያቄ ነው። ቤተክርስቲያኒቱ እኮ እንደምታውቀው ኤርሚ እንዴ ማርያም ሰነበረት በህሊና አምላክ ብሎ እኮ ከዓለም በፊት እኮ ነበረች ይችላል አይደለም እንዴ? ይህን ክደው አሁን ማምለጫ ፍለጋ ምን አሉ? ስለ ስጋ እያወራ ቃሉ ስለ ስጋ ነው አይደል? አንጽሖ ስጋ ነው። ስለዚህ በሌላ አካል ላይ አይደለም የሚያወራው። ስለዚህ ስጋ ደግሞ የሚመጣው ሰው ከተወለደ በኋላ በግዘፍ የሚያድግ ነገር ነው። ስለ ግዘፍ አካል እያወራ እነሱ ደግሞ አሁን ምን አለ? ማምለጫ ፍለጋ አይ በእናቷ ማህፀን ከአባቷ ነፍስ ምናምን ይላል። አሁን ከአባቷ ነፍስ ለመኖሩ ሰው ከአባቱ ነፍስ ከእናቱ ደም ምናምን ተብሎ የሚባል ትምህርት አለ። እሱን አሁን ማስረጃ አቅርብ ብለው አያቀርብም በእርግጠኝነት አሁን የነበረው ሰው። እንግዲህ ዞሮ ኤኒዌይ ግን ምንድነው ሐሳቤ? አንጽሖ ስጋዋን አንጽቶ የሚለው ሐሳብ በራሱ ድህረ ልደት የሚመጣ ነገር ነው እንጂ ቅድመ ፍጥረተ ሰብ ሊሆን አይችልም ፈጽሞ። እንደዛ ከሆነ ያው ከራሰ ትምህርት ጋር ነው የምትጋጨው። ምክንያቱም ማርያም ሰነበረት በህሊና አምላክ ዓለም ከመፈጠሩ በፊት ነበረች ከሚለው ሐሳብ ጋር ቀጥታ የሚጋጭ አይመስልም ኤርሚዬ? አዎ እና ወጥቷል። በጣም ወሳኝ ጥያቄ ነው የጠየቀው ቀሲስ። እኛ አላየኑም ነበር። መጽሐፈ ቅዳሴ ላይ ይኸው መጽሐፈ ቅዳሴ ላይም ያሬድም የተናገሯቸው ነገሮች በሙሉ በአካላዊ የሆነ የመንጻት ስርዓት ነው። ቅድምም ተናግሬ ነበረ። የሌለን ነገር ማንጻት አይቻልም። ድህረ ወሊድ ላለው እንጂ ቅድመ ወሊድ ለነበረው አይደለም። ያልነበረ እንዴት አድርገህ ነው የምታነጻው? በህሊና አምላክ ለምሳሌ ቤተክርስቲያን ዓለም ሳይፈጠር በክርስቶስ የመረጠን ይላል። ዓለም ሳይፈጠር ምርጫ አለ። የእግዚአብሔር ምርጫ አለ፣ ቅድመ እንትኑ ማለት ነው። ነገር ግን ከመንጻት ጋር አሁን ኤርሚያስን መረጥኩ አለ። ጳውሎስ ምን አለ? ከእናቴ ማህፀን ጀምሮ የለየኝ ብለዋል አይደል? ገላትያ ላይ ለዚያ ለወንጌል አገልግሎት እግዚአብሔር ከእናቴ ማህፀን ጀምሮ የለየኝ ሲል የተለየበት ፕራክቲካል ግን እናየዋለን። በደማስቆ ነው። ከዚህ መንጻት ጋር ግን አንጽሖ ስጋሃ አለቃ እያሌውም ብርሃኑ ጉበና ማዕት ናቸው። ቅዳሴ ያሬድ የተናገራቸው እዚህ በዝርዝር ማዕት አለ። ሁሉም ግን አንጽሖን ነው የሚቀበሉ። አለቃ እያሌው በ1943 ዓመተ ምህረት አስመራ ያሳተሙት እትም ነበረ መጽሐፉ
አንጽሖ ሥጋሃን በዝርዝር የገለጹበት ኃጢአተኛ እንደነበረች እና ግን ኃጢአት የአዳም ኃጢአት ማለት ነው እንደነበረባት ይህንን አስረድተው በደንብ አድርገው በመጽሐፍ ጽፈው ሲያበቁ ከዚያ የሊቃውንቱ ጉባኤ ዋና ኃላፊ ከሆኑ በኋላ ጥያቄ ቀረበባቸው። አንጽሖ ሥጋሃ ሥጋዋን አላነጻም፣ እሷ አስቀድሞም ንጽሕት ናት ብለው ሲናገሩ አይ መጽሐፉ እኮ እንደዚህ ይላል፣ ለዚህ መጽሐፍ ይቅርታ ይጠይቁ ተባሉ። በአቡነ ጳውሎስ ጊዜ ለዚህ ለ1943 ዓመተ ምህረት አስመራ በታተመው መጽሐፎ ላይ ስለዚያ መጽሐፍ ምን ይላሉ ሲባሉ ወይ ይቅርታ ለመጠየቅም አንቆ ያዛቸው። እንዴት ይበሉ? አይ ግልጽ አይደለም ብለው ሲሉ ሲኖዶሱ አይ ይቅርታ የማይጠይቁ ከሆነ ከዚህ ከእንትኑ ይወርዳሉ ተባሉ። ከአለቃነታቸው ወረዱ። ከዚያ ወጥተው ሲኖዶስን ማወገዝኩ ምናምን አሉ። ግን ጥያቄው ግን ራሳቸው አንጽሖ ሥጋሃን እንዴት አድርገው እንደዘረዘሩት የሚያስረዳ መጽሐፍ ነበረ፣ የራሳቸው መጽሐፍ የጻፉት። አሁንስ ቢሆን አንጽሖ ሥጋሃ ቀዲሶ ኪያሃ ሀደረ ላዕሌሃ እርሷን አንጽቶ ነፍሷንም ደግሞ ይላል የመጽሐፈ ቅዳሴ ደግሞ ነፍሷን አንጽቶ በተግባር ነው የሚነጻ እንጂ በሌለችበት አየር ላይ ወይ ደግሞ ክንፍ ላይ ወስዶ ይሄ አቀባ እምከርሰ እማን ባለፈው ሊቀ ተዋህዶ ማን ነው? እዚህ ሊቀ ተዋህዶ እሺ ሊቀ ተዋህዶ ምናልባት ሰምተውት ከሆነ ሲኖዶስ ላይ ሲናገሩ ማናቸው አቡነ እንድርያስ አንጽሖ ሥጋሃ እምከርሰ እማ የሚለው እምከርሰ እማ የሚለው እማ የተባለችው ሐና አይደለችም አሉ። ታዲያ ማናት አሉ? እማ የተባለች ሔዋን ናት። በሔዋን ማህፀን ነው ያነጻት የለወጣት የቀደሳት ብለው ቁጭ አሉ። እዚያ ጋር እንደነበረች እንዴት አድርጓ ነጻ ወስዶ ይላል አንድ ምን መጽሐፍ ነው ወስዶ ሚካኤል ክንፍ ይመስለኛል እዚያ ክንፉ ላይ ከሔዋን አላቀቀና እዛ ክንፍ ላይ አቆያል። ከዚያ በኋላ ነው በሁለቱ ኢያቄምና ሐና የግብረ ሥጋ ግንኙነት ሲፈጽሙ ያቺ የቆየችውን በዚያ አማካይነት ጨመራት ይላሉ። ቢሆንም ግን ይኸው የነበሩ ወንድማችንም እንትን እንዳሉ በሁለቱ በተከፍሎ አሉ። በተከፍሎ የትኛው ነው የሚነጻው? ያው በተከፍሎ የሚወጣውን ደም ነው ካልንም ያ ደም ነው የሚነጻው እና ካሳ የሚያስፈልጋት የሚለው ቅድም ያነበብኩት መጽሐፍም ለዚህ ምስክር ነው። ሌላው በጥምቀት የሚለውም ቢሆን ሁሉም መጽሐፍቶች ፍትሐ ነገሥት ብቻ ነው እንዲህና እንዲያ የማይለው። ፍትሐ ነገሥት የሮሜን ነው የሚጠቅሰው። በጥምቀት ስለ ህብረት ከክርስቶስ አካል ጋር ስለሚኖረን ህብረት ከሞቱ ጋር ማለት ከሞቱ ጋር ስለሚኖረን ህብረት በሞቱ ሞቱን መምሰላችን ውሃ ውስጥ መግባታችን ሞቱን ከውሃው መውጣታችን ትንሣኤውን የምንመሰክርበት ስለመሆኑ ፍትሐ ነገሥቱ ይናገራል። ሌሎች መጽሐፍ ጸሐፊያን ግን በሙሉ የጻፉት ከቁራኝነት ነው፣ ከአዳም ኃጢአት ለመላቀቅ ነው የምንጠመቀው ብለው ነው የሚያስቡና ይሄ ግን አሁን ያለው ወጣቱ ወደ ታች እያወረደ ተጽዕኖ የፈጠረበት ነገር ነው እንጂ በምንም መንገድ ይሄ ትምህርት የቤተ ክርስቲያኒቱ አስተምሮ አልነበረም። አዲስ ትምህርት ነው። መምህራንን የሚሉ ሰዎችም ቢሆኑ ይሄው ትምህርት እየተማሩት ነው። ከማን? በማህበረ ቅዱሳን አማካይነት ወደ ታች እየወረደ ነው። ወደ አብነት ትምህርት ቤት እየሄዱ ነው። እነሱ ይህን በሉ እንዲህ በሉት እንዲህ ተርጉሙት እየተባለ እንጂ ቤተ ክርስቲያኒቱ እስኪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስለ ጥምቀትም ይሁን ስለ አምስቱ አዕማደ ምስጢርም ስለ ምናምን ምን ያለችው ነገር የት ላይ የትኛው መጽሐፍ ነው የጻፈችው? ከግብፅ የሚመጣውን ትምህርት ነበረ እያስተረጎመች የምትጠቀምበት። ሃይማኖተ አበው የኔ ነው ልትል ትችላለች እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ሃይማኖተ አበው ያሉ አባቶች እኮ የምስራቅም የምዕራብም ኦርቶዶክሳውያን የአንጾኪያና የእስክንድሪያ ትምህርት ቤት ተማሪዎች የነበሩ እዛ የተማሩ ሊቃውንት የሚባሉ ናቸው እኮ።
በአንጾኪያ ትምህርት ቤት የሁለት ባህሪ ደጋፊዎች፣ በእስክንድርያ ትምህርት ቤት የአንድ ባህሪ ደጋፊዎች ናቸው። ሃይማኖተ አበው ላይ የምናያቸው በሙሉ ይህንን የሚያንጸባርቁ ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመለከት ሃይማኖተ አበው ላይ አንዲት ብጣሽ ወረቀትም የለችም። በየትኛውም መንገድ ቢሆን በነገረ ክርስቶስም በሉ በትምህርተ ሥላሴም ይሁን በጥምቀትም ቢሆን እዚያ ውስጥ የለችበትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እና ስለ ጥምቀትም ቢሆን ማን ነው የጻፈው? የግለሰብ መጽሐፍት ናቸው እኮ። ተአምረ ማርያም የግለሰብ መጽሐፍ አይደለም፣ የቤተክርስቲያን ውስጥ ነው እንዴ? ገድለ ተክለ ሃይማኖት ማን ነው የጻፈው? ግለሰብ አይደል? ገድለ ገብረ መንፈስ ቅዱስ ማን ነው የጻፈው? ግለሰብ አይደል? ገድላት፣ ድርሳናት በአጠቃላይ ተቀበልኳቸው የምትላቸው እኮ የግለሰብ በህይወት የሌሉ ግለሰቦች የጻፉት ነው። ማረምም አትችልም። ግለሰቡ የለም፣ ባለቤቱ የለም። የግለሰብ የሚባል አይደለም። ቤተ ክርስቲያኒቱ የምትገለገልባቸው መጽሐፍቶች በሙሉ የግለሰብ መጽሐፍት ናቸው። እንደ ተቋም ሆና የጻፈቻቸው መጽሐፍት 4 መጽሐፍት አሉ። እንደ ተቋም ከዚህ ውጭ ሌላ ነገር የለም። በሁላችሁ እጅ ያለው ማነው? አንዱ ይሄ ምን የሚለው ነው? የቤተ ክርስቲያን የውጭ ግንኙነት ሚለው እሱ አለ። እዚህ ያለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓተ አምልኮትና የውጭ ግንኙነት። ይሄ ሰዎች ተመርጠው ሊቃውንት ተመርጠው በዚህ ርዕስ ላይ እንዲጽፉ ተደርገው ተወያይተው እየተመካከሩ ይሄ ነገር እንዲህ ብንለው ይሻላል፣ ይሄኛው ሊያስነቅፍብን ስለሚችል እቺ ነገር እንዲህ እናቃናት፣ እንዲህ እንተርጉማት እያሉ የጻፉት ነው። እና ብዙ ስላጡ ነው ሰውየው አሁን የሮጡት። ምንም መረጃ አጡ። ቆይ ጠብቁኝ መረጃ ላምጣሉ። ይኸው 80 የረከሰች ናት እያለንም ይናገር። የረከሰች ካለች ታዲያ አቤት። ቀሲስ ይቅርታ መጠየቅ አለባቸው። እኔን ይቅርታ መጠየቅ አለባቸው ቀሲስ ሊቀ ተዋሕዶ። ምክንያቱስ የዘሌዋውያንን መረጃ አምጡ ብዬ ስላቸው ቀሲስ መተው ደግሞ ሌላ ከባድ ጥያቄ ጠይቀው አስመለጡ። ናኛ እንግዲህ ይቅርታ የሚያስብል ከሆነ ምንም ችግር የለብኝም። ያው እንግዲህ በጥፋቴ ለሁለት ጉዳይ ነው። አንደኛ ከባድ ጥያቄ ነው ያቀረብከው ቀሲስ፣ የሆነ ከባድ ጥያቄ ነው፣ በጣም ከባድ ጥያቄ ማለት ነው። የማርያም ስጋ መንጻት ላይ ያቀረብከው ጥያቄ በሌለችበት ጊዜ እኮ ነው፣ ስጋዋ ባልተፈጠረበት ጊዜ ነው ነጻ ብለው የሚሉት። እግዚአብሔር ያሳይ። ሰው ቅድመ ፍጥረተ ሰብ አሁን ሰው ምንም በሌለ ነገር ላይ እኮ ስጋውን አነጻ ብል አሁን ለምሳሌ አንተ ሳትወለድ በፊት ስጋ በቃ እንዲሁ ነጽቶ ተገኝቷል ብዬ ብልህ ምን ያህል ሾክ ነው? በጣም የሚያስደነግጥ ነገር ነው አይደለም? ሁለተኛ ነገር ደግሞ ምን አለ ሄዶ የተሸጎጠ መሰለ ይችን እንደሚል አውቃለሁኝ። ቀድሶ የሚለውን ኤርሚያስን እንደሚጠቅስ አውቃለሁኝ። ገባ? ብዙ ነቢያት ሐዋርያውንም ለምሳሌ ሊጠቅስ ይችላል። ግን ከመወለድ በፊት መርጫ ያለው የሚለውን ያነሳው ለምንድን ነው? ለመደበቂያ ነው። ቀዲሶን ያላነሳሁት ስጋዋን ብቻ ትኩረት ያደረግኩት ለምንድን ነው? ስጋ ድህረ ፍጥረተ ሰብ የሚመጣ ነገር ነው አንደኛ። ሁለተኛ ነገር ደግሞ አይ ከእናቷ ማህፀን ነው ብሎ ካለ ደግሞ ከእናቱ ማህፀን ሰው በእናቱ ማህፀን እያለች መረጣት ብሎ ሊል ይችል ነበር። በእናቷ ማህፀን እያለ ነጻት ብሎ ማለት ጠፍቶት አይደለም አይደለ? ቅዱስ ያሬድ ያንን ማለት ይችላል። ሶስተኛ ነገር ደግሞ አይ አይደለም ብሎ የሚል ከሆነ ቀጥታ ከራሷ ከቤተክርስቲያን ትምህርት ጋር ነው የሚጋጨው። ምን ይላል ቤተክርስቲያኗ ትምህርት? እንደምታውቁት ተአምረ ማርያም ከዓለም በመፈጠር በፊት ድንግል ማርያም ነበረች ይችላል። ስለዚህ በቀጥታ ቤተክርስቲያን ትምህርት ጋር ነው የሚጋጨው። ስለዚህ አጣብቂኝ ውስጥ ስለወደቀ ነው ቶሎ የወጣው አውቆታልና ለዛ ነው። እና ካጠፋሁኝ እታረማለሁ ማለት ነው። አይ ለጥያቄ ደግሞ አንጻሃን ሌሎች መምህራንም ተርጉመውታል። አንጻሃ ሊነጻ ለረከሰ ነገር እንጂ ምንም ኃጢአት ለሌለበት ሰው አንጻሃ አይባልም። ይህም ብየው ነበረ። አንጻሃ ለረከሰ ኃጢአት ላለበት እንጂ ኃጢአት አልባ ለሆነ ሰው አይጠቀስም፣ ሊጠቀስም አይችልም። እንዲሁ ነው ሊታለፍ የሚገባው እና የራሱ የሆነ የትርጓሜ ስልት ነው ይዘው የመጣ እንጂ የአባቶችን
የትርጓሜ እንትንም አላመጣም። ምናልባትም አይ ሞካክሯል እኮ ሄዶ ገልበጠዋል። ማቴዎስ 12 ላይ ሊደበቅ ፈለገ። ሰንበትን ካህናት ወደ መቅደስ የሚሄዱበትን ሰንበትን ብሎ የሚላትን ቃል እሱን አምጣ ሂድና አምጣ ብዬ እኔ ስለያዝኩትኝ ዘሌዋውያን ላይ እንደማያስኬደው ቶራ ላይ እንደማያስኬደው አወቀ እና ቆሞ መሞገት ነበረ። ሰማንያ አሃዱን ምናልባት ከታች ያላችሁ 770 ሰዎች እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ተናገራቸው፣ ሴት ብታረግዝ ወንድ ልጅም ብትወልድ 7 ቀን ያህል የረከሰች ናት። እንዲህ እያለ ነው የረከሰች ናት እያለ ነው የሚናገረውና ይህንንም እንድታስቡ ከዚህ ጋር ነው የሚላከመው፣ ከራሱ መጽሐፍ ጋር ነው የሚጋጨው። የረከሰች ማለት እንዲሁ የተከለከለች ማለት ነው ብሎ ተረጎመው። ልክ ያማልዳል ማለት ይፈርዳል ማለት ነው እንዳሉት የራሱ የሆነ ቋንቋ ሊያመጣ ነው የፈለገው፣ ግን አላዋጣውም። በኋላ ላይ ግን ሞከረ። ኤርሚስ ጠይቀው ያቺ ነገር ማቴዎስ ላይ ሲሄድ ነገሩ እንደማያዋጣው ገባው። ከዛ ይሄኛውም ደግሞ እንደዚሁ ወጥቼ ብሄድ ይሻለኛል ብሎ ምርጫ ያደረገው ለዚህ ነበረ ማለት ነው። እንግዲህ እግዚአብሔር ይርዳን። እግዚአብሔር ይመስገን ስለነበረን ጊዜም የአሜሪካ ቢቱ የሚባለው ቦምብ የሚጭነው 3 የኒውክለር ሳይትን ላይ መጣል ጀመረች ይላል። ኢራን ላይ 3 ቦታዎች ያው እንግዲህ ወደ መሬት ስንትና ስንት 90 ሜትር ነው ምናምን የቆፈረችው ማለት ነው። እሱ ብቻ ነው ሊደርስ የሚችለው። እሱ መጣል ጀምራለች አሉ። ብሬኪንግ ኒውስ ነው። እግዚአብሔር ሰውን እንዲጠብቅና እነዚህ የኢራን ህዝብ ጠቅላላ እየጠበቀ ነው እነዚህ ሰዎች እንዲነሱለት። ያኛው ማነሱ ከለንደን መግለጫ እየሰጠ ነው። ተዘጋጁ እያለ ክራውን ፕሪስት ትራንዚሽናል እንትን መንግስት የሚባለው መካከለኛ ማዘዋወሪያ ነው ምናምን ምርጫ ዲሞክራቲክ የሆነ ኢሌክሽን እስከሚደረግ ድረስ እሱ ያው ራን እንዲያደርገው እና ከዛ በኋላ እስራኤል እና ኢራን ፍሬንድ ሊሆኑ ነተናሁ ኢራንን ሊጎበኝ ህዝቡ ደግሞ እስራኤል ሄዶ ኢንጆይ እንዲያደርግ ለንደንም ያው እንደዚህ አይነት በየቦታው ህዝቡ ቢቢ እያለ እየጮኸ ነው። እነዚህን ሰዎች አልፈለገም እና በዛ ላይ በጣም ደስ የሚለው ውስጥ ለውስጥ በጣም ብዙ ሰው እየዳነ ስለሆነ በጣም ተዘጋጁ፣ እናንተ ታስፈልጋላችሁ። በተለይ አብዶና ጎበና በጣም ለዛ ምድር ታስፈልጋላችሁ። በጣም ህዝቡ መንፈሳዊ ነገር እየተጠማ ነው። እስልምናን ወይድ እያለ ነው። ኢራን ዘ ፈርስት ክርስቲያን ኔሽን ትሆናለች ተብሎ ኢስላሚክ ስቴት እንዳልተባለች እየተጠበቀ ነው። እነሱ ረጅም ጊዜ ብዙ እንትኖች ዜናዎች አሉኝ አንደርግራውንድ የሚሰሩ ነበሩ። ናጃት ቲቪ የመጀመሪያው እንትን ነበረ። ጠቅላላ ስብከቶች በእነሱ እንትን ስክሪኔ ላይ ፓፓፕ አደረገ። 3 ሳይቶች ፈነዳኩ። አልሰማሁም። ጀስት ስክሪን ላይ እንትን ብዬ ትንሽ ክሊክ አድርጌ ነው ያነበብኩት። ሌላ ዲቴል አላየውም፣ ግን መጣል ጀመረች የሚለውን አሁን ፓፓፕ አድርጎ አሜሪካ አፈነዳቸው። እኔ ከእስራኤል የሚመጣልኝ አለ አፈነዳችሁ። ሰው እየሸሸ ነው። ከዛ ኦልሬዲ በቃ ምንም የኢራን ኒኩለሩን ታች አንደርግራውንድ 90 ሜትር ምናምን ነገር ብሎ ያለውን ኦልሬዲ ጎን በቃ ኦልሬዲ ህዝቡ ከዛ ሁሉ እየሸሸ ነው። በጣም አስፈሪ ነው አፈነዳዱ ማለት ነው። ኒኩለር እንግዲህ ኦልሬዲ ራዲዮ አክቲቭ የሚሉት እሱ ለመሸሽ ማለት ነው። እና ዓለም በጥሩ ሁኔታ አይደለችም። እቺ ዓለም ታማለች። ኦልሬዲ እነሱ ፈጻጽመው ወጥተዋል አሜሪካኖቹ። ራሽያ ገባች ይላሉ። ራሽያ በራሷ ነገር ተጠላ። የምን ራሽያ ቻይና
ኮመንት ነው እንጂ አልገባቸው ወሬ ነው የሚያወሩት ነው አልገባቸው ይዊሽ እስላም ትሆናለህ። ይሄን ያንተ ራሻ ገባች ለራሷ ቋንቋታል ወደ 2 ሚሊዮን የሚሆኑ እኮ ራሽያኛ ቋንቋ ተናጋሪ እስራኤል ውስጥ አሉ፣ አይሁዳውያን ማለት ነው። ራሱ ሲናገር ነበረ ትናንትና እንደዛ እያለ ፑቲን ማለት ነው። እና ቀላል አይሆንም፣ ግን የሌሎቹ መልስ እንዲገቡበትም ይችላሉ፣ ላይገቡበትም ይችላሉ። ግን በቃ እዛ ራሱ ኒኩለሩ መፈንዳቱ ቀላል ነገር አይደለም። ያው ህዝቡ እየሸሸ ነው፣ ግን ካልሸሹም የደርስባቸው ዳሜጅ የኒኩለር ዳሜጅ ምን ያህል ሊሆን እንደሚችል አስቡ። ኤርምዬ እስከ ዛሬ ስታሳየን ነበር እስካሁን ባሉት ይሄንን ሳምንት ከተጀመረ ጊዜ ጀምሮ ሕዝቅኤል 38 ላይ ያለውን ነገር ግን እንዴት ነው? እኔ እሱ ነገር በጣም እንትን እያለኝ ነው እየመሰለኝ ስለሆነ እሱ ነው ወይስ ገና ነው? ነው የሕዝቅኤል 38 ገና ነው ነው። እዛ ላይ ግን የተጠቀሱት ሀገራት በሙሉ አሁን ላይ ኢንቮልቭ ለማድረግ ሜንሽን እያደረጉ ነው በዜናዎቻቸው ምናምን እና እንዳለ ሀገሮቹ ራሳቸው ናቸው። ልክ ነው። ግን የሕዝቅኤል 38 ኢትዮጵያ ሁሉ አሉበታል። ኢትዮጵያ ግን አይደለችም እኮ። ኢትዮጵያ ማለት በዚያ ዘመን ባለው የኩሽ ምድር ማለት ነው። አፍሪካ ግን በአሁኑ ላይ ስናየው ሱዳን ማለት ነው። ሜይንሊ ሱዳን የሚለውን ነው የሚያሳየን ማፑ ላይ ኩሽ ነው የሚለው እንጂ ነው ኩሽ ነው የሚለው ኩሽ ነው የሚለው። ኩሽ ደግሞ የሱዳን ምድር ብቻ አይደለም። ሱዳንን ይዞ ምስራቅ አፍሪካንም ዌስተርን አፍሪካንም ይዛል፣ ኖርዙን አፍሪካ ሳይነካ ማለት ነው። ስለዚህ ሕዝቅኤል 38 አይደለም በፍጹም። እኔ መሰለኝ በፍጹም ኦኬ